በመጀመሪያ ደረጃ ቆም ብሎ ወደ ውስጥ ማሰብ ያስፈልጋል። ቆም ብሎ ወደ ውስጥ ማሰብ ማለት እኔ እንዲህ ነኝ አይደል? ደግሞ እግዚአብሔርስ የእግዚአብሔርን ቸርነቱን፣ መሐሪነቱን፣ አባትነቱን፣ ጠባቂነቱን ማየት ያስፈልጋል። ልክ ብቻችንን እንደውን አይደለም ማሰብ ያለብን። በቃ እንደተጣለን፣ እንደተናቅን፣ እንደማንረባ አድርገን የምናስብበትን ስሜት ማጥፋት አለብን። ወደ ውስጥ ማሰብ ነው እሱ። አይ ይለቃል እሱ አይለቅም እኮ አይደል? ሊለቀኝ አልቻለም ማለት አሁን እዚህ ጋር በደንብ አዳምጡ። እያብራራ የመጣውን ነገር ሴትዮዋ ሲናገሩ ተስፋ በቆረጠ አይነት አነጋገር ስለጻፉት ትኩረት እያደረገ ያለ ምን ላይ ነው? አልድንም እንደዚህ አይባልም ብሎ የጻፉት ትክክል እንዳልሆነ አድርጎ ነው የሚናገረው። ስለዚህ የማጽናኛ ቃላት ብቻ ነው እየተናገረ ያለው እንጂ ትኩረት ማድረግ ያለበት ሐሳብ ላይ ያተኮራል። ዘውጉል እንትን ብሎታል፣ ስቶታል ማለት ነው። ነው በልጅነቴ የጀመረኝ የዝሙት መንፈስ ሊለቀኝ አልቻለም። አገር ቤት እያለሁ ይጨነቃለሁ፣ ግን ምንም አይመስለኝም ነበር። አሁን ግን ስደት ነኝ። ትምህርት ማዳመጥ ስጀምር ኃጢአት መሆኑ ገባኝ። እናም በመጽሐፍ ቅዱስ በዝሙት ከመቃጠል ማግባት ይሻላል የሚለውን ጥቅስ ሰምቼ አገባው። ባሌንም ልወደው አልቻልኩም። የያዘኝም በሽታ ሊለቀኝ አልቻለም። የጀመረኝ የ12 ዓመት ልጅ ሆኜ ነው። ግን ሰው ቢቸግረው ነው በዛ በጣም በጣም ቢጨነቅና ቢቸገር ነው አይደል እንደዚህ አይነት ጥያቄ የሚጠይቀው። ሲናገሩ ሰምታችሁ ከሆነ ሴትዮዋ በጣም ብቻ የሆነ ሰው እንትን ነው መንፈስ እንደሆነ አምነዋል። ይታወቃቸዋል። እንዴት ሰው ከ12 ዓመቱ ጀምሮ እስካሁን ድረስ እድሜ ልኬ እንደዚህ ያሰቃይ የተናገሩ የምትሰሙትን ነገር በመሃል እየገባሁኝ አንዳንድ ሀሳቦችን ለመስጠት እሞክራለሁ። ግን ሰፋ ያለ ነገር እንዲናገሩ ሰዓቱን ሰጣቸዋለሁ። ወንድማችን ዘማሪ ቀዳሚ ጸጋና ያው በራሱ ዩቲዩብ ለቀንዲል በሚለው ሚዲያ ላይ ማለት ነው እና መምህር ምትኩ አበራ ሰፋ ያለ ክርስትናና ምንድነው ምናምን የሆነ ንጽጽር ትምህርት አላቸው። በጣም አሪፍ ነገር ነው የሚያቀርቡት እዛ ላይ። ሞር ግን እውነቴን ነው የምላችሁ በፐርሰንት አስቀምጠው ካላችሁኝ 40% ከራሱ ከመምህር ምትኩ አበራ ከህይወት ተሞክሮውና ከራሱ ሐሳብ አፍልቆ እየደገፈ የሚያስተምራቸው ይበዛሉ። ሙሉ በሙሉ የአባቶቻችንን ትምህርት ካስተማረ ያጠናውን የሸመደደውን ብቻ ነው አምጥቶ ያስተማረው ይባላል። ሙሉ በሙሉ ደግሞ የራሱን ሐሳብ ካመጣ ደግሞ መጽሐፍ ቅዱሳዊ የተንተራስ አይደለም ወይም ደግሞ የአባቶቻችን መንገድ የተከተላለም ይባላል። ብዙ ልማዳዊ ክርስትና ልማድና ክርስትና መሰለኝ አይደል? እና ስታዳምጧቸው በየዋህነት የምታዳምጡ ከሆነ ዋው አሪፍ ነው ምናምን ብላችሁ ታስባላችሁ፣ ትሄዳላችሁ። እኛ ከምንማማራቸው ትምህርቶች አንጻር እናንተ በጾም ጸሎት፣ ስግደት በጸሎት ቤታችሁ በደንብ አድርጋችሁ ጠላት ዲያብሎስን ቀጥቅጣችሁት ከእናት ከአባት የመጣውን ዛር የተወረወረባችሁን መተት የገባባችሁን የቡዳ መንፈስ ልክፍቱን ምናምን ብዙ አይነት መናፍስቶችን ይዛችሁ ቀጥቅጣችሁት እንዴት እንደምታስለፈልፉት አውቃለሁ፣ በእያንዳንዱ ቤት ማለት ነው። ፈጽሞ እዚህ ሚዲያ ላይ ደግሞ ሰይጣን ስሙ እንዲነሳ አይፈልግም። ይሄን ያደረገው ሰይጣን ነው ማለት ይከብደዋል። የሆነ ሳለ ደግሞ ያመልጠውና ቀድሜ የምነግራችሁ እንድትታዘቡ ስለምፈልግ ነው። እሺ ያመልጠውና መምህር ምትኩ አበራ አየሁ አይደለም ርኩስ መንፈስ እንዴት እንደሚሰራ ብሎ ደግሞ ጉዳዩ የርኩስ መንፈስ እንደሆነ ለማስረዳት ይሞክራል። አንድ ቦታ ለብቻ ነው የጠቀሳት ይችን ሐሳብ። በመሃል ሙሉ ታሪኩን ከተናገረ በኋላ ደግሞ እኔ እሱ የጠቀሰውን ሚያዝያ 6 ላይ ያለችውን የግብፃዊት ማርያምን ታሪክ ያነሳል። እሱ ላይ ያለውን ታሪክ ደግሞ ሲያነሳ ምን እንደዘለለ ደግሞ እንመጣበታለን። እኔ እሱ ሲናገር ገብቼ መጋቢት ሚያዝያ 6 ላይ የግብፃዊት ማርያምን እሱ እየተናገረ እያነበብኩኝ ነበረ ሲተርከው እና አንድ ፓርት ዘለለ። ትሰሙታላችሁ። ማን እንደዘለሉ ታውቃላችሁ? ሙሉ በሙሉ ጥፋቱ የግብፃዊት ማርያም እንደሆነ ዘማዊ እንደሆነች ለማሳየት ነው ጥረት ያደረገው። ርኩስ መንፈስ ነው ይሄን ሲያሰራት የነበረው ብሎ ለመናገር አንደበቱን ሲይዘው ታያላችሁ። ጥያቄውን ያቀረበው ሰው አለ በኮሜንት ወይም በቴሌግራም ሊሆን ይችላል። ጥያቄ አቅርቧል። ያንን ጥያቄ ደግሞ ወንድማችን ቀዳሚ ጸጋ ዲያቆን ቀዳሚ ጸጋ ሲናገረው ሲጠይቀው ያ ሰው በጣም የተቸገረ ሰው ነው። ሴት ትሁን ወንድ ትሁን አይታወቅም፣ እርግጠኛ አይደለሁም። ግን የዝሙት ችግር አለብኝ የዝሙት መንፈስ ችግር አለብኝ ብለው ነው የሚናገሩት እነዛ ሰዎች። አቀራረባቸው ግን ቀጥታ እላያቸው ላይ ያለው መንፈስ የሰይጣን እንደሆነ ያስታውቃል። ይህንን ዝሙት ሲያሰራቸው የነበረው ሰይጣን እንደሆነ ያስታውቃል። ከ12 ዓመታቸው ጀምሮ ነው እንግዲህ ያስቡት።
እድሜያቸው 12 ዓመት ከሆነበት ጊዜ ጀምሮ የዝሙት መንፈስ እያሰቃየኝ ነው ብሎ የሚናገሩት የዝሙት መንፈስ ብሎ ነው ጠያቂዋ እየተናገሩ ያሉት። ለምን መንፈስ ትያለሽ? ለምንስ እንደዚህ? ጥያቄውን ካቀረቡት ሴትዮ ውስጥ አቀራረቡ የጥያቄው አቀራረብ ትክክል እንዳልሆነ 4 ነጥብ ነው የሚያነሳው። እና ጉድ እኔ እንጃ እንደው ብትሰሙት ነው የሚሻለው። ሰይጣን ጥፋት እንደሚያጠፋ ሰዎችን ዘማዊ እንደሚያደርግ በደንብ አድርጎ ከመናገር ይልቅ ሴትዮዋ ላይ ጥፋት እንዳለና ከባለቤታቸው ጋር ምድራዊ በሆነ ሲስተም እና ዘዴ የዝሙት ስሜታቸውንና ዘማዊነታቸውን እንዲያስታርቁ ለማድረግ ጥረት ያደርጋል። በጣም ነው ያዘንኩት በእውነት ስትሰሙት እኮ በጣም አሪፍ ነገር ይመስላል ሲያብራራ፣ ጥሩ ጥሩ ሀሳቦችን የሚያነሳ ይመስላል። ጠላት ዲያብሎስ ግን እዛ ቦታ ላይ ምንም እንዳላጠፋ እንዲያውም ጓደኛው ነው የሚመስለው። ምትኩ አብራ የጠላት ዲያብሎስ ጓደኛ እስኪመስል ድረስ ስለ ጓደኛ ያታንሱብኝ አይነት ነገር ነው አሰጣጡ። ዝም ብላችሁ አዳምጡት። አቶንቶኒ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ሰላም መምህር፣ ቃለ ሕይወት ያሰማልን፣ በርቱልን። እኔ 29 ዓመቴ ነው። በልጅነቴ የጀመረኝ የዝሙት መንፈስ ሊለቀኝ አልቻለም። አገር ቤት እያለሁ ይጨነቃለሁ፣ ግን ምንም አይመስለኝም ነበር። አሁን ግን ስደት ነኝ። ትምህርት ማዳመጥ ስጀምር ኃጢአት መሆኑ ገባኝ። እናም በመጽሐፍ ቅዱስ በዝሙት ከመቃጠል ማግባት ይሻላል የሚለውን ጥቅስ ሰምቼ አገባው። ባሌንም ልወደው አልቻልኩም። የያዘኝም በሽታ ሊለቀኝ አልቻለም። የጀመረኝ የ12 ዓመት ልጅ ሆኜ ነው። አለቅሳለሁ፣ ጸሎት አድርጋለሁ፣ ግን ጸሎቴ ፈጣሪ ጋር አልደረሰም። ለማን ላማክር? ስለት ተሳልሁ፣ ትምህርት አዳምጣለሁ፣ ግን ምንም መፍትሄ አላገኘው። በእንባ ነው እየጻፍኩት ያለሁት ብለዋል። የሚገርም ነው። እኔ በመጀመሪያ ቀዳሚ ስለጻፉ የእውነት ክብር አለኝ። ማንም ሰው እንደዚህ ገበናውን ለሰው መግለጽ አይችልም። በነገራችን ላይ ሊቃውንተ ቤተክርስቲያን ምን ይላሉ? የተገለጠን ኃጢአት እግዚአብሔር ይቅር ይለዋል ይላሉ። እኛንን ይቅር ማንለው እንጂ እግዚአብሔር ግን ይቅር ይለዋል። በሰው ፊት የተገለጠን ኃጢአት አንዱም እሱ ነው። ኃጢአት ከተገለጠብህ እኮ በቃ ከተጸጸትክ ካዘንክ ሰው ነው የሰውን ኃጢአት ገልጦ የሚስቀው እንጂ እግዚአብሔር ወዲያውኑ የምህረት አምላክ ስለሆነ በተገለጠ ኃጢአት አይቀጣም ይላሉ። በጣም የሚገርም ነው። እቺ ጠያቂያችን ወይም እኚህ ጠያቂያችን በጣም በሚገርም መልኩ ነው አምነውን በዚህ ልክ መፍትሄ ያገኛለሁ ብለው ይህን ገበናቸውን ለእኛ መናገራቸው በጣም የሚያስደንቃቸው ነው። እግዚአብሔር በቸርነቱ እንዲያስባቸው እንማጸናለን። ግን ሰው ቢቸግረው ነው በዚህ አጋጣሚ በጣም ቢጨነቅና ቢቸገር ነው አይደለም እንደዚህ አይነት ጥያቄ የሚጠይቀው። ሲናገሩ ሰምታችሁ ከሆነ ሴትዮዋ ወይም ወጣት ወይም ብቻ የሆነ ሰው እንትን ነው መንፈስ እንደሆነ አምነዋል። ይታወቃቸዋል። እንዴት ሰው ከ12 ዓመቱ ጀምሮ እስካሁን ድረስ እድሜ ልኬ እንደዚህ እያሰቃየኝ ነው ብሎ እየተናገሩ ይህንን መጥፎ ልምምድ ማስወገድ እንዴት አቃታቸው? ሊያውም እነዚህ የእነሱን ፕሮግራም ተከታታይ ናቸው። ጸለይኩ፣ ብዙ ሞከርኩኝ፣ እምቢ አለኝ ነው እያሉ ያሉት። ምኑን? ኃጢአቱን መተው። ተዉት፣ መንፈስ የሚለውን ኃጢአቱን መተው፣ ይሄ ነገር መተው እምቢ አለኝ ነው የሚለው አይደለም። ስለዚህ በጣም የሚቸግር ጥያቄ ነው። ስማቸው እየታየ እዛ ቦታ ላይ እሱ እንደተናገረው ገበናቸውን በአደባባይ ላይ አውጥተው በመጠየቃቸው እኛን አምነውን ይመልሱልናል ብለው አምነውን ይሄን በመናገራቸው በጣም ሊከበሩ ይገባቸዋል አለ። ሰዎቹ የሚፈልጉት ግን መፍትሄ ነው። ከዚህ አሁን እነሱ ጋር ከመጣው ጥያቄ በላይ በሚዲያ በቪዲዮ የወጡ በጣም ብዙ ሰዎች አሉ። የሚፈልጉት ግን መፍትሄ ነው። በቂ መልስ ነው የሚፈልጉትና እንስማ እስቲ። ሌሎቹም ትምህርት እንዲሆን ማለት ነው። በመጀመሪያ ደረጃ አንደኛ ቆም ብሎ ወደ ውስጥ ማሰብ፣ ለሌሎቹም ትምህርት እንዲሆን ግን የተወሰኑ ነጥቦችን ማንሳት እፈልጋለሁ። በመጀመሪያ ደረጃ ቆም ብሎ ወደ ውስጥ ማሰብ ያስፈልጋል። ቆም ብሎ ወደ ውስጥ ማሰብ ማለት እኔ እንዲህ ነኝ አይደል? ደግሞ እግዚአብሔርስ የእግዚአብሔርን ቸርነቱን፣ መሐሪነቱን፣ አባትነቱን፣ ጠባቂነቱን ማየት ያስፈልጋል። ልክ ብቻችንን እንደሆን አይደለም ማሰብ ያለብን። በቃ እንደተጣልን፣ እንደተናቅን፣ እንደማንረባ አድርገን የምናስብበትን ስሜት ማጥፋት አለብን። ወደ ውስጥ ማሰብ ብሎ እሱን ነው። እግዚአብሔር አለ፣ እግዚአብሔር ቸር ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር ሩሩ ነው። የእሱ ፍጡር መሆናችንን ማሰብ አለብን። ሁለተኛው ግን እነዚህ ተስፋ ቢስ የሆኑ ወይም ተስፋ የሚያስቆርጡ ንግግሮችን አስተያየት ተነስቼ ማጥፋት አለባቸው አይባልም። በቃ ለምሳሌ አሁን ሊወሰርኳቸው አሉ። የዝሙት መንፈስ ሊለቀኝ አልቻለም አይባልም። በቃ ይለቃል። ይለቃል እኮ አይለቅም እኮ አላሉ። ሊለቀኝ አልቻለም ያሉት። አሁን እዚህ ጋር በደንብ አዳምጡ። እያብራራ የመጣውን ነገር ሴትዮዋ ሲናገሩ ተስፋ በቆረጠ አይነት አነጋገር ስለጻፉት ትኩረት እያደረገ ያለው ምኑ ላይ ነው?
አልድንም እንደዚህ አይባልም ብሎ የጻፉት ትክክል እንዳልሆነ አድርጎ ነው እየተናገረ ያለው ማለት ነው። ስለዚህ የማጽናኛ ቃላት ብቻ ነው እየተናገረ ያለው እንጂ ትኩረት ማድረግ ያለበት ሐሳብ ላይ እያተኮራለም። ዘውጉን እንትን ብሎታል፣ ስቶታል ማለት ነው። እንደኔ ነው እንግዲህ የምናገር ያለሁት እና እርኩስ መንፈስ ሊለቀኝ አልቻለም ነው ያሉት። አዎ እርኩስ መንፈስ እንደሆነ አምነዋል፣ ሊለቃቸው አልቻለም። እርኩስ መንፈስ እንደሆነ ባለቤቱ አምነው ከባለቤቱ ያወቀ ቡዳ ነው እንደሚባለው አይደለም፣ እርኩስ መንፈስ አይደለም ብሎ ለማስተማር መሞከር ጥሩ አይደለም። እና ሴትዮ አይለቅም አላሉም። እኔ ሊለቀኝ ግን አልቻለም። ምንድነው ምክንያቱ? ምንድነው? አብሮኝ ያደገ እርኩስ መንፈስ አለ ነው እያሉ ያሉት። እናንተ እርኩስ መንፈስ ማን እንደሆነ ታውቁታላችሁ፣ ጻፉ እስቲ። ግን አይለቅም አላሉም። ሴትዮዋ እርኩስ መንፈስ ከሰው አይለቅም አላሉም። እኔን ግን ሊለቀኝ አልቻለም። ምን አድርጌ መንፈሳዊ ሕይወት ኖሬ ብዙ ነገር ሞክሬ ሊለቀኝ አልቻለም ነው ያሉት። እንዴት ነው የማይባለው ታዲያ? እስቲ ለምሳሌ እናንተ ሴትዮዋን እርኩስ መንፈስ ሊለቃት ያልቻለው ለምንድን ነው? ጻፉ እስቲ እናንተ እንኳን እኔ ማለት ነው። ሴትዮዋን እርኩስ መንፈስ ወይም ሰውየውን እርኩስ መንፈስ ሊለቃቸው ያልቻለው አብሯቸው ያደገው በምክንያት ነው ሲባል ግምቶቻችሁ በጣም አሪፍ ነው የሚሆኑት። አይ የዝሙት መንፈስማ ነው፣ ግን መንፈሱ ሊለቀኝ አልቻለም። ምን አድርጌ ዝም ብዬ ተቀምጬ ብለዋል አላሉም። ሞክሬ ብዙ ጥሬ ያለው ግን አልለቀቀኝም አሉ። ስለዚህ በዚህ ምክንያት ነው ብላችሁ ተዘርዘር። ለምሳሌ በእምነት ጉድለት ምክንያት ሊሆን ይችላል። ወይም ደግሞ መንፈሱ ከወጣ በኋላ እንደገና መልሰው እዛው መንፈሱ ሊያገኛቸው የሚችል ስራ ቦታ ላይ ነው የሚኖሩት። ለምሳሌ ዝሙት የሚፈጸምበት ናይት ክለብ፣ ቡና ቤት፣ ጭፈራ ቤት ወይ ደግሞ ዘማዊ የሆነ ሰው ቡዳ መንፈስ ያለበት ሰው ሁልጊዜ የሚያያቸው ያ የዝሙት መንፈስ ያለበት ሰው ሁሌ የሚያያቸው ቦታ ላይ የሚያዘወትሩ ከሆነ ሁልጊዜ እዛ ቦታ ይሆናሉ። ያ መንፈስ ሁልጊዜ ይገባባቸዋል ማለት ሊሆን ይችላል። እና እያለን ልናብራራው እንችላለን። መንፈሱ ሁልጊዜ ተመልሶ እንዲመጣባቸው ምክንያት የሚሆኑበት ቦታ ላይ ነው ያለው። ሌላው ሲጸልዩና ሲሰግዱ ሲመጡ እኚህ ሴትዮ ወደ መንፈሳዊ ሕይወት ሲመጡ እኔ ላይ ምንድን ያለው ችግር ብሎ ሲመጡ ሰይጣኑ ከላቸው ላይ እንዲወገድላቸው ብቻ እንጂ ወይ ንስሐ አልገቡ ሊሆን ይችላል። ንስሐም ገብቶ ከሆነ ደግሞ በተቻላቸው መጠን ነገ ከነገ ወዲያ ይሄን ኃጢአት ማቆም አለብኝ ብለው ቁርጥ ውሳኔ ሳይወስኑ ነው ይሄን ኃጢአት እየሰሩ ያሉት፣ ይሄን ንስሐ እየገቡ ያሉት፣ እየተጠመቁ ያሉት። ስራቸው ራሱ የኃጢአት ስራ ሊሆን ይችላል፣ የዝሙት ስራ ሊሆን ይችላል፣ ወይም ደግሞ ዘፋኝ ወይም ደግሞ አጠቃላይ ኃጢአቱ የሚፈጸምበት አካባቢ ሊሆን ይችላሉ እኚህ ሴትዮ። ስለዚህ ሊለቅሽ ያልቻለው በዚህ ምክንያት ሊሆን ይችላል ነው እንጂ የሚባለው ሴትዮ አይለቅም አላሉ። ከማንም ሰው የዝሙት መንፈስ ሊወጣ አልቻለም አላሉ። ከእኔ ግን ሊለቀኝ አልቻለም፣ ብዙ ጥረት አድርጌን ያሉት ሴትዮዋ። ምንም ስልጣን የለውም ማለት ነው። ሁለተኛ ባሌን ልወደው አልቻልኩም። ሰምታችኋል፣ በደንብ አዳምጡ። ባሌን ልወደው አልቻልኩም ላሉት ለሴትዮዋ ማለት ነው የመለሰውን መልስ ስሙ። ጭራሽ የባልን ፍቅር ማምጣትም ይቻላል። ምክንያቱም በሕግ በስርዓት ተጋብተን እስከኖርን ድረስ ፎሬቨር በቃ እኔ መጀመሪያውኑ ከዝሙት የምጠበቅ መስሎኝ ነው ያገባሁት፣ ግን ይሄ ስሜት አልጠፋም። ስለዚህ ባሌን ወድጄው ልኖር አልችልም የሚል ኮንክሉዥን ላይ ወይም ድምዳሜ ላይ መድረስ የለብንም። ይስተካከላል ይሄም ማለት ነው። ዋናው ትልቁ ነገር በትዳር ተወስኖ መኖር ነው። ብዙ ሰዎች ያቃታቸው ይሄ ስለሆነ ማለት ነው። ፍቅሩ ይመጣል፣ ችግር የለውም። የ12 ዓመት ልጅ ሆነው ኃጢአቱን ጀምረውት አሁን ባሌን ልወደው አልቻልኩም አሉ። ስለዚህ የዝሙቱ መንፈስ ከየት ነው የመጣው ማለት ነው? ያገቡትም ከዝሙት ለመራቅ ብለው ነው። አያችሁ እስቲ እናንተ እንኳን እየጻፋችሁ ነው ያላችሁት። የሚገርም እኮ ነው። አይነ ጥላ ነው፣ የመስተፋቀር ነው። በጣም እኮ የሚገርም ነው። እግዚአብሔርን አንዳንድ ጊዜ እናንተ የምትሰጡት መልስ ራሱ ብዙዎቹን ተምረናል ብሎ የሚያስቡትን ሰዎች ራሱ ያነቃል። አሁን ባሌን ልወደው አልቻልኩም ሲሉ ሴትዮዋ ወይም ደግሞ የዚህ ጽሑፍ ባለቤት ሴት እንደሆነ ያስታውቃል ማለት ነው። አሁን ለምንድን ነው ባላቸውን ሊወዱ ያልቻሉት? ባላቸውን ሊወዱ ያልቻሉበት ምክንያት ብላችሁ ስትዘረዝሩ አንደኛ እስኪ ጻፉ እናንተም። እኔ ሴትዮዋ ላይ ያለው መንፈስ ቡዳ ዛር መንፈስ ነው። እንዲያገቡ የማይፈልግ መንፈስ ነው። እንዲወልዱ የማይፈልግ መንፈስ ነው። ቡዳ ዛር መንፈስ ደግሞ የነካናው ነገር በሙሉ የሚያበላሽ ሰይጣን ነው ማለት ነው። አንደኛ። ሁለተኛ ደግሞ እሳቸው ጋር ያለው መንፈስ ቀድሞ ከሆነ ወንድ የገባባቸው የመስተፋቀር ያደረገባቸው ወንድ ይሆንና ያንን ሰው እያልፈለጉትም ሲያገቡ ትዳራቸው ጥሩ እንዳይሆን እንዲፈርስ የሚፈልግ ሰው ድግምት እያደረገባቸው ነው ማለት ነው። እንዲፋቱ የሚፈልግ ሰው አለ። ሌላው ከቤተሰብ የመጣ የዛር መንፈስ ከእናታቸው የመጣ የዛር መንፈስ ካለ ከሴትዮዋ ላይ ያን መንፈስ ምን ማድረግ አለባቸው? ማወቅና ማስወገድ አለባቸው።
ይሄ ትዳር እንዲይዝ የማይፈልግ ነው። እህቴ ምን ትመስላለች? ቤተሰቦች ልክ እንደኔ አይነት ህይወት ያላቸው አሉ በእኛ ቤተሰብ ውስጥ። ወንድሜም ዘማዊ ነው፣ እናቴ ነበረች፣ ምን ያደርጋት ነበር ብሎ ቤተሰብን መጠየቅ። እንደኔ አይነት ህይወት ያለው ማን አለ? እኔ ባሌን እንደማልወደው ሁሉ እህቴስ እንዴት ናት? ወንድሜስ እንዴት ነው? ሚስትና ባሎቻቸውን ይወዳሉ? ይሄ ከሆነ ከእናት ከአባት የመጣ ዛር መንፈስ አለ ማለት ነው። አይ ምናልባትም ደግሞ ከጓደኞቼ የመጣ የዝሙት መንፈስ ይኖራል። ባሌን ልወደው አልቻልኩም ሲሉ ማለት ነው። ምንም ቢያደርግልኝ ልወደው አልቻልኩም ካሉ ያገቡት ከዝሙት ለመራቅ ከሆነ መጀመሪያም ህይወታቸው የዝሙት ህይወት ነው ማለት ነው። የዝሙት ህይወት ከሆነ ደግሞ ከብዙ ወንዶች የመጣ ከብዙ ሰዎች የመጣ እላቸው ላይ መንፈስ አለ፣ ከማግባታቸው በፊት የገባ ማለት ነው። የዛ ሁሉ ወንዶች መንፈስ ነው አሁን ባላቸውን እንዳይወዱ ያደረገው። ከምን አንጻር? እኛ ከምናስተምረው አንጻር። እሱ የሚመልሰው መልስ ደግሞ ይሄ ባላቸውን እንዲወዱ ማድረግ የሚቻልበት ሲስተምና መንገድ አለውን የሚለው እንግዲህ ምድራዊ ስለ መንፈስ ምንም አላወራም። ምድራዊ በሆነ ሀሳብ ነው እየተናገረ ያለው። ኢቭን የሰይጣናዊ የሆነውን መንገድ ወይም መጽሐፈ ጦቢት ላይ ለምሳሌ ታገባለች፣ ይሞትባታል፣ ታገባለች፣ ይሞትባታል፣ ባሎቿ ቶሎ ቶሎ ይሞቱባታል። እኚህ ሴትዮ ይሄን ተናግረው ከሆነ ባሎቼ ይሞቱብኛል ብለው ከሆነ ምናልባት መምህር ምትኳ አበራ ምን ሊል ይችላል ብላችሁ ስታስቡ ከዚህ አነጋገሩ አንጻር ሴጣን ላይሆን ይችላል። የሚሞቱት በራሳቸው ኬዝ ነው፣ ወይም ደግሞ ክፉ ቃል እየተናገርሻቸው ባህርሽን ጨጓራቸውን አቃጥለሽን የደፋሻቸው ሊልም ይችላል። ሰይጣን ስሙን ላለመጥራት ማለት ነው። ስለዚህ ሰዎች በትዳራቸው ላይ ችግር ይገጥማቸዋል። ወደው ግን አይደለም። ተሳዳቢ የሚሆኑ ዝምተኛ የሚሆኑ ልግምታም የሚሆኑ ወደው አይደለም። ፈቅደው አግብተው ትዳራቸውን የሚጎዱ ከሆኑ ሰዎች ለምን እንዴ? መጋባት ፈልገዋል እኮ መውለድ ፈልገዋል፣ ግን ትዳር ላይ እየኖሩ ግን ደስተኞች አይደሉም። ባሌን ልወደው አልቻልኩም ብላ እየተናገረች የሚያመጣውን ዘዴ ተመልከቱት ማለት ነው፣ የሚያመጣውን ትምህርት። ሶስተኛ የያዘኝ በሽታ ሊለቀኝ አልቻለም፣ ጸሎቴ ወደ ፈጣሪ አልደረሰም። በምን አወቅን? ምነው ማስረጃው? እኔ ልሰማሽ አልቻልኩም አላለም እግዚአብሔር። ስለዚህ ጸሎታችን ወደ እግዚአብሔር የማይደርስበት ምንም ምክንያት የለም። የሁሉንም ጸሎት ይሰማል። ባለፈው ስንሰራ የጸሎት ትምህርቱ ላይ የተጠየቁ ጥያቄዎችን ስንሰራ እግዚአብሔር የህዝቡንም የአህዛብንም የክርስቲያኑም ክርስቲያን ያልሆነውን ጸሎት በሙሉ ይሰማል። እሳት የማያቃጥለው ነገር የለም። በዚህ በጰራቅሊጦስ ምሳሌ ሊቃውንቱ ሲያስቀምጡት የማይበላው የማይለበልበው ነገር የለም። እግዚአብሔርም በእሳት የተመሰለው የማይሰማው ጸሎት የለም። ይሰማል፣ ምላሹ ነው እንጂ የሚለያየው። ጸሎትን አይሰማም አይባልም። እግዚአብሔር የቆርኔሌዎስን ጸሎት ሰምቶታል ሳይጠመቅ በፊት አይደል? እንዲጠመቅ ወደ ቅዱስ ጴጥሮስ የላከው እኮ ከመጠመቁ በፊት፣ ጸሎቱን ግን ሰምቶለታል። አሕዛብ ነው፣ ከአሕዛብ ወገን ያሉ የክርስቲያኖችን ብቻ አይደለም ይሰማል እግዚአብሔር። የጠንቋዩንም ተማጽኖ ቢማጸን ማለት ነው ከዚህ ስራ አውጣኝ ቢል ይሰማል። አንተ ጠንቋይ ስለሆንክ አልሰማም አይልም እግዚአብሔር። ሰምቶ ግን የሚመልሰው የኃጢአተኞቹንም ጸሎት እኮ አይሰማም ማለት ውጤት አይሰጣቸውም፣ እንደ ተምኔታቸው አይፈጽምላቸውም ነው እንጂ በጭራሽ አይሰማም ማለት አይደለም፣ አይፈርድም ለማለት ነው። እና አይሰማኝም አይባልም። የያዘን በሽታ ሊለቀኝ አይችልም አይባልም። ስለተሳልኩ ትምህርት ማዳመጥኩ ግን ምንም መፍትሄ የለኝም። አየው፣ ልክ አሁን ሰይጣን የሚፈልገው ይሄን ነው። ትምህርቱም አይጠቅምም፣ ስለቱም የውሸት ነው የሚል ነገር ያመጣል ማለት ነው። በቃ ተስዬ ነበር፣ የት አለ ታዲያ? እንዲያድርጌ ነበር፣ የት አለ ታዲያ? ይሄ በጣም ከባድ ነው። አሁን ይኸውልህ ከዝሙቱ አሁን ሰይጣን እንዲያ ነገር ያመጣል አለ። ስለዚህ ሴትዮዋ ላይ አንቺ ላይ ያለው አጋንንት ነው ሰይጣን ነው ብሎ ለመናገር ዳር ዳር እየሄደ ነው ያለው ላለመናገር ነው ብሎ ደግሞ በራሱም ደግሞ እንደማጣቀሻ አድርጎ ያመጣዋል። የተናገረው ንግግር ትክክል ነው። በእርግጥ አዎ እግዚአብሔር ጸሎትን አይሰማም አይባልም፣ አልሰማኝም አይባልም። ጆሮን የፈጠረ አምላክ እንዴት ነው የማይሰማው እንላለን ሁልጊዜ አይደል እንዴ? ግን እነዚህ ሰዎች አልተሰማም ጸሎታቸው በሚል አይነት መንገድ መልስ አላገኙም ነው ነገሩ። እናገረዋለው እግዚአብሔር አልመለሰልኝም ነው። ሴትዮዋ የሚፈልጉት መልስ ምንድን ነው? ከዝሙት መላቀቅ ነው። እግዚአብሔር እንዴት እየመለሰላቸው እንደሆነ ግን አላወቁም። በዝምታ ውስጥ ግን መልስ አለው አይደል? እግዚአብሔር እንዴት አይነት መልስ ነው ያለው? በዝምታ ውስጥ ራስሽን ቼክ አርጊ፣ ውሎሽን አስተካኪ፣ የት ነው ያለሽው፣ ለዝሙት የሚዳረግ ቦታ ላይ ነው ያለሽው የሚል በህሊናቸው ሁልጊዜ ጥያቄ ሊያመጣ ይችላል። መንፈስ እንደሆነ ያወቁት የዛ ጊዜ ነው። ሴትዮዋ አዳምጡ። አሁን ሰይጣን እንዲህ አይነት ሀሳቦችን ያመጣላሉ። እግዚአብሔር የሰማሽ አይደለም የሚል ሀሳብ ያመጣላል። ዝሙት ውስጥ ሊከት እንደሚችልስ፣ የዝሙት መንፈስ ከቤተሰብ ከእናት ከአባት ሊመጣ እንደሚችልስ፣ ካገባችው ባሏ ወይም ካፈቀረችው ሰው በሩካቤ ሊገባ እንደሚችልስ ማስተማር ምን ችግር አለው? ወደ ሃይማኖት መካድ እየሄዱ ነው ማለት ነው።
አድማጫችን ወይም ደግሞ ተመልካቻችንና እዛው ላይ መቆም ነው ያለብን። በዝሙት እየተፈተንን እንደገና ደግሞ በሃይማኖት የምንፈተን ከሆነ በጣም ከባድ ነው ማለት ነው። ሳይሰማ ቀርቶ አይደለም እግዚአብሔር፣ ስለቱንም ሳይሰማ ቀርቶ አይደለም እግዚአብሔር፣ የምንሰማው ቃል እግዚአብሔርም ሳይጠቅመን ቀርቶ አይደለም። እንዴ የሚሰሙት ቃል እግዚአብሔርማ ጥቅሙ ታየ እኮ። ይኸው ለመፍትሄ እንዲጽፉ አነሳሳቸው ማለት ነው። በመስማቴ ነው አይደለም። በፊት ከ12 ዓመት ጀምሮ ኢማጂን ስሰራው የነበረው ነገር፣ አሁን ግን የእግዚአብሔርን ቃል መስማት ስጀምር ነው የታወቀኝ። ታዲያ የእግዚአብሔር ቃል አይደለ እንዴ? ውጤት እኮ ነው ይሄ። የእግዚአብሔር ቃል ውጤት ነው። ውጤት አለው የራሱ ጊዜ ስላለው ነው። እና እነዚህን ተስፋ የሚያስቆርጡ መጨረሻ ላይ እንደውም ያሉት ምንድን ነው? ስለተሳልኩ ትምህርት አዳመጡ ግን ምንም መፍትሄ የለውም። አየው ይሄ ከባድ ነው። ወደ ጥርጥር ወደ ክህደት እያንደረደርን ነው ማለት ነው። መፍትሄ አለው። ሴትዮዋ የተናገሩት እኮ ሀቅ ነው እኮ ቤተሰቦች። አዎ ስለተሳልኩኝ ትምህርት አዳመጥኩ፣ ጸሎት ጸለይኩኝ፣ ሞከርኩኝ ግን መፍትሄ የለውም ሲሉ ምንድነው ከዝሙቱ ልርቅ አልቻልኩም ነው እያሉ ያሉት። ከዝሙቱ ልርቅ አልቻልኩም ማለት መጠራጠር ማለት አይደለም። ወደ እነሱ ራሱ የጻፉት እምነት ውስጥ ሆኖ ነው። አዎ አንዳንድ ጊዜ ወደ ንስሐ አባቶቻቸው ሲሄዱ ቆይ እኔ ሌላ መፍትሄ አለው ብለው እንዲያውም የሚጠቅሟቸው ነው እንዲያውም ወደ ክህደት የሚወስዱ ከዚህኛው ነገር ይልቅ። አያችሁ ከዚህኛው ነገር ይልቅ እሱ ከዚህኛው ነገር ይልቅ እንዲያውም የበለጠ ብዙ ሰዎችን ወደ መጥፎ ነገር የሚወስዳቸው ወደ ምንፍቅና የሚወስዳቸው መፍትሄ ፈልገው ካህናት ጋር ሲመጡ አባቴ ሞከርኩ፣ ጸበል ተጠመኩኝ፣ እንዲህ አልኩኝ፣ ሞከርኩ እምቢ አለኝ፣ ባለቤቴ እንደዚህ እየጠጣ እንደዚህ እያደረኩኝ፣ እኔም ስንፈተ ወሲብ እንደዚህ ገጥሞት እንደዚህ ስንተኛ እምቢ አለኝ ሲሏቸው ጊዜ ከአህዛቦቹ ከዶክተሮቹ ይልቅ ቤተክርስቲያን ውስጥ ያሉት የተሰገሰጉት ደብተራዎች እንዲያውም የበለጠ ባዕድ አምልኮና አስማትን ያስተምሯቸዋል። ቆይ መፍትሄ ያለው አንድ አባት አሉ ብለው ይሄን ጠጪ፣ ይሄን በጥብጪ፣ ይሄን ተቀቢ፣ ይሄንን እንደዚህ አርጊ ብለው የሚያስተምሯቸው ይበዛሉ። እንዲያውም እግዚአብሔር መፍትሄ አለው። መቼ ነው? እሱ በሚያውቀው ጊዜ ማለት ነው። መፍትሄ የሌለው ችግር በእግዚአብሔር ዘንድ የለም ሲጀምር ማለት ነው። ይሄንን ማምጣት ያስፈልጋል። ሁለተኛ፣ ሶስተኛ ፍጹም ከዚህ በሽታ ሊፈወሱ እንደሚችሉ ማመን ያስፈልጋል። በቃ ማመን አለብን። እመን ብቻ እንጂ አትፍራ አይደል ያለው ያን መቶ አለቃ የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ማመን ብቻ ነው ከኛ የሚጠበቀው። ማዳን የእግዚአብሔር ነው። መቼ ነው ከዚህ በሽታ ምድነው? እሱ እግዚአብሔር ነው የሚያውቀው። ሌላው አራተኛው ራሳችንን መፈተሽ። ምናልባት የምናየው ፊልም ካለ፣ የምናነባቸው መጽሐፍቶች ካሉ፣ የምንሰማቸው የጓደኞቻችን ተጽዕኖዎች ካሉ ውስጣችን ያስቀመጥናቸው ማለት ነው እና የምንውልበትን ቦታ ካላስተካከልን፣ የምናየውን ነገር ካላስተካከልን፣ የምንመገባቸው ምግቦች፣ የምንጠጣቸው መጠጦች፣ እነዚህ ነገሮች በሙሉ መፈተሽ አለብን። ለዝሙት የሚያነሳሱ የሚያነቃቁ፣ በነገራችን ላይ ሽቱ እንኳን ሳይቀር ለዝሙት ያነሳሳል። ሲሰሩት ሰዎቹ በዓላማ ነው የሚሰሩት። የሴቶች ሽቶና የወንዶች ሽቶ ለምን ተባለ? አያችሁ አይደለም? ለዝሙት የሚዳርጉ ሽቶዎች አሉ። ሽቶ ራሱ ለዝሙት ይዳርጋል ሲል በሽቶ በኩል ደግሞ ያለውን ሌላኛውን አካል ደግሞ መጥቀስ አልፈለገም። አሁን ሽቶ ሲሰራ የሴት ሽቶና የወንድ ሽቶ ተብሎ ይሰራል ብሎ እንግዲህ ጠቅሶታል። የወንድ ሽቶ ለዝሙት አይዳርግም ማለት ነው። ስለዚህ ሴቶች ወንድ ሽቶ ተቀብተው ሲያዩት ለዝሙት አይዳረጉም ማለት ነው። ወንዶች ግን ሴቶች የሚቀቡትን ሽቶ አሽተው ለዝሙት ይዳረጋሉ። ስለዚህ የተፈጥሮ ልዩነት አለ። ልክ ሽቶው እንደሚሰራ ሁሉ ተፈጥሯችን ላይም ልዩነት አለ ማለት ነው። ተፈጥሮ ላይ ልዩነት ካለ በደንብ አዳምጡ። አሁን የሚናገረውን የምንቀባቸው ሽቶዎች ለዝሙት ይዳርጋሉ። አዎ ጥሩ ነው። የትኛው አይነት ሽቶ የሚለው ላይ ግን ብዙም አስፈላጊ አይደለም። እያንዳንዷ የሚናገራት ነገር ውስጥ ዝም ብላችሁ ይሁትና ስንጥቅጥቅጥቅ አድርጎ ጠላት ዲያብሎስም ስሙን ላለማንሳት እሱ ነው ይህን ሁሉ ያጠፋው የዝሙት ስሜት የሚያመጣው እሱ ነው ላለማለት ሰው ላይ ነው ኃጢአቱን የሚለጥፈው። ጥፋቱን በሙሉ ሰው ላይ ነው የሚለጥፈው። በጣም እኮ ነው የሚገርመው እንዳለ ትምህርቶቹን ብትሰሙ ማለት ነው። ደግሞ የሚገርማችሁ ብዙ ጊዜ ትምህርቶቹ እንዳለ ዝም ብዬ ስከታተል ለማብራራት የሚሞክረው ነገር በሙሉ አንቲ ሆኖ ነው የሆነ ነገር ተቃራኒ ሆኖ ነው የሚያስተምረው። መርምሮት አይደለም። ማን ማንን እንደሚስብ ይታወቃል ማለት ነው። ማን ነው በቅዱሳን ታሪክም በዚህ በማቴዎስ ወንጌል ላይ አይነ ብታሰናክል አውጥተህ ጣላት የሚለውን ትርጓሜ ሲያስቀምጠው መርቲያኖስ የተባለው አባት ልትፈተነው ከመጣሽ በኋላ በምትቀባው ሽቶ አማካኝነት ነው የፍትወት ፈቃደ ስጋ መጣበት ይላል። ስለዚህ እሱ የሚኖርበትን ጎጆ እሷ የተቀባችው ሽቶና የእሷ መዓዛ ሲቀይረው አይቶ እግሩን እሳት ውስጥ ከተተ። ጠረኑን ቀይረው ማለት ነው። አየው ኢሚዲየትሊ ጠረኑን ቀይሮት ግን ከላይ ላይ ርኩስ መንፈስ ሄዶላታል ደግሞ ይላል ታሪኩ። ስለዚህ ሽቶዋ ብቻ አይደለም
ወይም ደግሞ ሽቶ ተቀብታ መግባቷ ብቻ ሳይሆን እላዋ ላይ የዝሙት መንፈስ እንዳለባት ሰይጣን እንዳሳታት ሁሉ ይናገራል ታሪኩ ላይ። ስለዚህ ሽቶ አለ ብቻ ሳይሆን የእሱ እግር እሳት ውስጥ ሲነድ ባለፈው አስተምሪያቸዋል የዛሬ ሳምንት። ስለዚህ አባት ስለ ቅዱስ መርትያን እግሩን እሳት ውስጥ ሲከተው በሱ እግር መሽተት ምክንያት የእሷ ሽቶ ጠረን ተቀየረ ብቻ ሳይሆን ሰይጣኑ ከላዋ ላይ ብን ብሎ ሄደ። ያ ፈቃደ ስጋን ለማጥፋት ማለት ነው። እና አንዳንድ ጊዜ በሽቶ እንኳን ሳይቀር በአለባበስ እንፈተናለን። ስለዚህ የምንለብሳቸው ልብሶች፣ የምንቀባቸው ሽቶዎች፣ የምንመገባቸው ምግቦች፣ የምንውልባቸው ቦታዎች፣ የምናነባቸው መጽሐፍቶች፣ የምናያቸው ፊልሞች፣ እነዚህን በሙሉ ቼክ ማድረግ ያስፈልጋል። እነዚህን መቀየር ወደ መንፈሳዊነት መቀየር አለብን ማለት ነው። ሰውነታችን ዕጣን እንዲሸት ቤተክርስቲያን መገኘት አለብን። እምነቱን መቀባት አለብን። ጸበል መጠመቅ አለብን። ሰማችሁት? በደንብ ስሙት። እነዚህን መቀየር ወደ መንፈሳዊነት መቀየር አለብን ማለት ነው። ሰውነታችን ዕጣን እንዲሸት ቤተክርስቲያን መገኘት አለብን። እምነቱን መቀባት አለብን። ጸበል መጠመቅ አለብን። አለባበሳችንን ማስተካከል አለብን። ጸበል መጠጣት አለብን። እነዚህን ነገሮች ሽፍት ማድረግ ያስፈልጋል። ምንድነው የሚባል አባባል አለ። ትንኟን ቤት ውስጥ ትንኝ ሲያስቸግር ትንኟን ለማጥፋት ከመቸገር ትንኟ የምትራባበትን ውሃ ሄደ ማድረቅ አለብን። ታዲያ ትንኟ የምትራባበትን ውሃ ለማድረቅ መጀመሪያ ዕጣን እንዲሸት ወይም ደግሞ ጸበሉ መጠመቅ ብቻ ሳይሆን ከየት መጣብኝ እርኩስ መንፈሱ፣ የዝሙቱ ስሜት ከየት መጣ፣ ሶርሱ ከየት መጣ? አስቡት። ትንኛዋ ማናት? በደንብ አስተውሉ ማለት ነው። ሶርሱን ሄደን ማድረቅ አለብን ብሎ ንስሐ መግባት ብቻ ነው ከዝሙት የሚያርቀው? እውነት ንስሐ መግባት ከዝሙት ያርቃል? እኔ ንስሐ መግባት ከዝሙት ያርቃል ብዬ አላስብም። ለዝሙት የዳረገንን ነገር በመሸሽ ከዝሙት ርቀን ከጨረስን በኋላ በደንብ አድርገን እላችን ላይ ያለውን መጥፎ ባህሪ ካስወገድን በኋላ ነው ንስሐ መግባት ያለብን። አንድ ሲጋራ የሚያጨስ ሰው እየደጋግሜ ነግሬያቸዋለሁ። ሁልጊዜ ሲጋራ ማጨስ ማቆም መለማመድ አለበት። ከዛስ አባቱ ጋር ሄዶ ንስሐ አባት ጋር ሄዶ አባቴ ሲጋራ አጨስ ነበረ፣ ስለዚህ ንስሐ ስጡኝ፣ መጠጥ ጠጣ ነበር፣ እዘሙት ነበረ፣ ዘሙቻለሁ ሲል አቁሞት ነው መሆን ያለበት። ተለማምዶ በደንብ አድርጎ ድጋሚ እንዳይገባበት እዛ ውስጥ አድርጎ ነው ከዛ ወደ ንስሐ አባቱ። ለምን እንደዛ ካልሆነ ነገም ያጨሳላ። ዛሬ ንስሐ ይገባበታል፣ ይሰግድበታል፣ ነገም ከነገ ወዲያም እንደዚህ ነው የሚያደርገው። ይሄ ደግሞ በቤተ ክርስቲያን አይፈቀድም፣ ተገቢም አይደለም፣ ትክክለኛ ልምምድም አይደለም። እንዲያውም ጨራሽ ንስሐ አባቱ እንዲንቃቸው ንስሐንም እንዲተወው እንዲለማመዱ ያደርገዋል። ኃጢአቱን ተለማምዶት በቃ እንደው ይቅርብኝ ብለህ 10 ጊዜ እሳቸው ጋር የሚሄደው እሳቸውም 40 ስገድ ይሉኛል፣ እሰግዳለሁ። እኔም ሂጅ ሲጋራ ላይ መጠጥ ላይ ዝሙት ላይ ያለሁት ይላል ወይም ትላላችሁ። ስለዚህ በእያንዳንዱ እንቅስቃሴያችን ውስጥ ትንኟን ለማባረር ጥረት እያደረግን ያለ ነው። ቤት ውስጥ ትንኝ ገባ፣ አዎ ትንኟን ለመግደል ከምንሮጥ ይልቅ ትንኙ የሚገባበትን ሶርሱን ማጥፋት። ምንድነው ትንኙ? እንዴት መጣ? ከየት መጣ? ሶርሱ ምንድን ነው? ወደኋላ ሄድ ብሎ ቤተሰብን መጠየቅ። ትንኙ አጋንንት ከሆነ እሱ ምናልባት ትንኙ ኃጢአቱን ነው ዝሙቱን ነው እያለ ያለው። እኛ ደግሞ የዝሙቱን መንፈስ ከየት መጣ የሚለው ላይ ትኩረት ማድረግ ያለብን ብዬ ነው የምለው። እሱን ስታደርግ ትንኞች አይራቡም፣ የተራቡትም ሊጠፉ ይችላሉ። እዛ ጋር ትንኝ ማራቢያ ቦታ አስቀምጠ ከዛ እየተራቡ የሚመጡትን ትንኞች ልከላከል የምትል ከሆነ ግን በጣም ከባድ ነው እና መነሻውን ፈልጎ ማጥፋት። ይሄ ስሜት ስጠግብ ነው ስጠጣ ነው ደረጃ ስላለ ማለት ነው። ከዛ ሞከረች። አሁን በመጨረሻ ታለች ማለት ነው። እኔ በጣም ያስፈራል። አሁን እኛ ልክ እንደዚህ ቢከለክለንስ ማለች መግባት እንደማይገባት አምናለች፣ አደረጋት ይላል። እያንደረደርን ነው ማለት ነው። መፍትሄ አለው። በትክክል ማድረግ አለብን። እሱን ስታደርግ ትንኞች አይራቡም፣ የተራቡትም ሊጠፉ ይችላሉ። እዛ ጋር ትንኝ ማራቢያ ቦታ አስቀምጠ ከዛ እየተራቡ የሚመጡትን ትንኞች ልከላከል የምትል ከሆነ ግን በጣም ከባድ ነው እና መነሻውን ፈልጎ ማጥፋት። ይሄ ስሜት ስጠግብ ነው ስጠጣ ነው ይሄ ስሜት የሚሰማኝ እና የሆነ ኳይት የሆነ ለራስ የምፈልገውን አይነት አለባበስ ስጠቀም ነው የሆነ ፊልም ሳይ ነው በምንድን ነው የሚነሳው የሚለውን ነገር ቼክ ማድረግ ያስፈልጋል። አምስተኛው ጾም፣ ጸሎት፣ ጥምቀት፣ ከንስሐ አባት ጋር መነጋገር፣ ንስሐ መግባት፣ ሲበረቱ ደግሞ ወደ ቁርባኑ መሄድ፣ እነዚህን ማድረግ። አያችሁ አይደል? ቅድም የተናገሩትም አባት እንደዚህ ነው ያሉት። ወደ ቁርባኑ መሄድ፣ የዝሙት መንፈስን ለማጥፋት ወደ ቁርባኑ መሄድ። እኔ ቅዱስ ቁርባንን ጌታ ኢየሱስ ክርስቶስ ለእኔ ያዘዘልኝ የነፍሴ ምግብ ነው ብዬ ነው የምቀበለው። ከዝሙት ለመራቅ አይደለም ቅዱስ ቁርባን መቀበል ያለብን፣ ከዝሙት ከራቅን በኋላ ነው መቀበል ያለብን ብዬ አስባለሁ።
አያችሁ፣ ሰይጣን እንዲወጣልኝ ሳይሆን መቀበል ያለብኝ የዘላለም ሕይወትን ለመውረስ የበጉ የደሙ ማህተም እኔ ላይ እንዲገኝ ልብሳቸውን በበጉ ደም ያጠቡ ይላል። ስለዚህ እነዚህ ያሸንፋሉ ስለሚል ብፁዓን ናቸው ስለሚል ሰይጣን በምንም መንገድ ይፈትን፣ እንግዲህ በየትኛው መንገድ ይፈትን፣ ሰይጣን እያንዳንዱን እንቅስቃሴን እየተከታተለ ሊፈትን ይችላል። ከኔ ወጣም አልወጣም እኔ ስጋና ደሙን እቀበላለሁ። ግን ከኃጢአት ሁሉ ጸድቶ ነው ሰው ስጋና ደም መቀበል ያለበት። ጸድቶ ስላችሁ ማለት ነው ከልማድ ኃጢአት። በሀሳብ እኮ ብዙ ነገር ያደርጋል፣ ግን ኃጢአትን አቁሞ ነው ስጋው ደሙን መቀበል ያለበት ብዬ አስባለሁ። መጠመቅ፣ መስገድ፣ መጾም፣ መጸለይ ከዝሙት ያርቃል። አዎ ትክክል ነው። ስጋን ሁልጊዜ በገራነው ቁጥር በሰገድን ቁጥር ከልማድ ኃጢአት ይወጣል። ግን በዛውም ማን ነው ከኛ እየሸሸ ያለው? ዝሙቱን ያለማመደን መንፈስ። አይምሯችንንም እየገራ ነው የምንሄደው እና የተቀላቀለ ነገር ነው የምትሰሙት። ብሎ ቁጭ ብሎ አይደለም፣ ሳይጸልዩ ሱባኤ ሳይይዙ ሳይማጸኑ ወደ ስጋው ደግሞ ሳይቀርቡ አይደለም። የመጨረሻ ከባድ ፈተና በምን እንደሚወገድ ታውቃለህ? የመጨረሻ ማለት ነው ፍጹም ንስሐ ገብተህ ቆረብ ነው የሚሉ ስትቆር ያበቃለታል ያ ነገር ማለት ነው። እና የቆረባችሁ ሰዎች መምህሩ የሚናገረው ትክክል ነው። ስትቆርቡ ሁሉ ነገር ያበቃለታል። ኃጢአት ከቆረቡ በኋላ ንስሐ የሚገቡ ኃጢአት ድጋሚ ኃጢአት ውስጥ የሚገቡ ሰዎች የሉም። ሁሉ ነገር ያበቃለታል ሲቆረብ። እውነት ትክክል ነው ይህ አባባል። ስለዚህ ቅዱስ ቁርባን ሁሉ ነገር እንዲያበቃለት ሳይሆን የዘላለም ሕይወት ብለን ነው የምንቀበለው ነው። ለምን ሰው እንደዛ ከሆነማ ከበቁት አባቶች በገዳም ካሉት አባቶች የተሻለ ቅድስና ሕይወት ውስጥ መኖር ያለበት እየቆረበ ያለው የከተማው ምዕመን ነው ማለት ነው። እነሱ እንኳን በዚህ ልክ አልደፈሩትም ቅዱስ ቁርባን። ስለዚህ እየቆረቡ ያሉ ሰዎች ፈጽሞ ድጋሚ ኃጢአት ሰርተው አያውቁም እንደማለት ነው። ወደዛ ህይወትም መምጣት አሁን በግፊት ሳይሆን በስነ ስርዓት ከንስሐ አባት ጋር ተመካክሮ ባለትዳር ስለሆኑ ደግሞ ጠያቂያችን የሚያስቸግራቸው አይመስለኝም። ስለዚህ ተማክሮ ወደ ስጋው ደግሞ መምጣት ያስፈልጋል። ስድስተኛው ልክ እንደሳቸው የሚፈተኑ ቅዱሳን እንደነበሩ ማሰብ። እሳቸው ብቻ አይደሉም፣ ቅዱሳን የሚፈተኑ ነበር በዚህ በዝሙት ማለት ነው። በጣም በሚገርም መልኩ ማለት ነው። በቅድስና ደረጃ እንደውም ስንክሳሩን በአብዛኛው ስናነብ በተለይ መነኮሳትን የሚፈትናቸው በዝሙት ነው። የመነኮሳት ፈተና ማን ነው የሚፈትናቸው? መነኮሳትን የሚፈትናቸው በዝሙት ነው አለ። ማን ነው የሚፈትናቸው? ጻፉት እንዴ! ያው በብዛት ቅዱሳንም እንደሚፈተኑ አያችሁ፣ እንደሚፈተኑ ማሰብ ነው። ስለዚህ አይ ቅዱሳን እየተፈተኑ ከሆነ እኔ ጋር ብዙ የሚያናክል በቃ ችግር የለውም ማለት ነው እንበል። በቃ ዝም ልቀጥልበት ማለት ነው። ቅዱሳን እንደሚፈተኑ ማሰብ ነው ሲባል ምን ማለት ነው? ጻፍ እስቲ። እንግዲህ የተወያየናል መሄድ ያለብን። እኔ ብቻ አይደለሁም እየተፈተንኩ ያለሁት፣ አባቶችም እየተፈተኑ ነው። ስለዚህ እንቀጥለው ማለት ነው ወይ? በቃ ታረጋጊ። ብዙ የሚያናክል ልክ ባለፈው እንዳቀረብኩላችሁ የስሊፒንግ ፓራሊሲስ ምናምን ብዬ ያቀረብኩት ቪዲዮ አለ አይደለ? በእንቅልፍ ውስጥ ሽባ መሆን ማለት ነው። እና ዶክተሮቹ ጋር ስትሄዱ አይ ይሄ እኮ ኖርማል ነው፣ ኖርማል በቃ በእንቅልፍ ልባችሁ መጥቶ የሆነ ነገር ክምር አለባችሁ። ከዛ ስትነቁ በስመ አብ ብላችሁ ተነሳችሁ፣ በቃ ጀስት ወደ ስራችሁ ሂዱ፣ ምንም ችግር የለውም፣ ይሄ ከባድ በሽታ አይደለም ብላችሁ አስቡት ብለው እንደ አንድ መፍትሄ እንዳመጡት ዶክተሮቹ አይነት ነገር ነው አሁን መምህር ምትኩ አበራ እየተናገረ ያለው። ቅዱሳን እየተፈተኑ ነው። ስለዚህ እነሱ እንኳን ተፈትነዋል በዝሙት ነው ያለው። በዝሙት መንፈስ ደግሞ ይላል ትንሽ ቆይቶ ደግሞ። ስለዚህ እነሱ እንዳሸነፉት እንዴት ላሸንፈው? ስለዚህ ማን ነው እኔ ውስጥ ያለው? ከየት መጣ የዝሙት መንፈስ? የ12 ዓመት ልጅ ሆኜ የዝሙት መንፈስ እንዴት አገኘኝ ብለው እንዲያስቡ መገፋፋት ነው ያለባቸው። እንዴት በ12 ዓመት አንዲት ሴት ልጅ ኤልድዬ ማለት እኮ ነች የኔ ልጅ። እንግዲህ ኤልዱ አሁን 12 ዓመቷ ነው አይደለ? የኔ ትንሿ ልጅ እንግዲህ 12 ዓመቷ። በእሷ እድሜ አንድ ሰው የዝሙት ስሜት ከተፈተነ መንፈስ ካለበት ከየት ነው የመጣባት? ስለዚህ ስለ መንፈስ ማሰብ አለባት ማለት ነው። መንፈስ እኔ ውስጥ እንዴት ሊገባ ቻለ? እንዴት ገባብኝ? ከምን መጣ ብላ ቆም ብላ ማሰብ አለባት ሴትዮ። አሁን ላይ ዛሬ ላይ ያን ጊዜ ከየት መጣ ብላ ማሰብ አለባት ማለት ነው። ግን አሁን ከዚህ በኋላ የሚያቀርባቸውን ትረካዎች በደንብ አዳምጡ። የሚተርከው ትረካ በሙሉ ትክክል ነው፣ ግን የዘለለውን ፓርት ታዩታላችሁ።
ናቸው የታወቀ ሴት ነው። አሁንም እንኳን በዚህ ዓለም ላይ የሚታሙት በዚሁ ነው የመነኮሳት ፈተና ማለት ነው። ስለዚህ ይሄ ለሳቸው ብቻ የተሰጠ አይደለም ማለት ነው። ቅዱሳንም ይፈተኑበት ነበር። እንደውም እኔ ጠያቂያችን በደንብ እንዲያነቡት መፈልገው የሚያዝያ 6 ቀን የሚነበብ የማርያም ግብፃዊት ታሪክ ነው። ከሳቸው ህይወት ጋር ይመሳሰላል። በ12 ዓመቴ ነው ይሄንን የዝሙት ስራ የጀመርኩት ነው የሚሉት። እቺም ሴት በ12 ዓመቷ ነበር የጀመረችው። ከቤተሰቦቿ ጋር ትኖር ነበር። ማርያም ግብፃዊት አሁን ቅድስት ናት። ሚያዝያ 6 ቀን ነው ያረፈችው። በረከቷ በሁላችን ላይ አድሮ ይኖርና የሷ የዝሙት መንፈስ እንደሆነ እያመነ እየመጣ ነው ማለት ነው። የ12 ዓመት ሆና ግብፃዊት ማርያም ዝሙት ውስጥ ገብታለች። አሁን ሴትዮዋን ከማን ጋር እያነጻጸረ ነው? ከግብፃዊት ማርያም ጋር። ግብፃዊት ማርያም 24 ዓመት ሙሉ ዘማዊ ነበረች። በ12 ዓመቷ ምን ሆነች? ዝሙትን ጀመረች። ከዛ በኋላ ደግሞ 47 ዓመት ሙሉ ደግሞ በምናኔ ህይወት ትኖራለች። ግን ሰይጣኑ የት ድረስ እንደተከተላት በታሪክ ውስጥ ይጻፋል። ገድሉ ላይ ገድል ተጽፏል። በመጽሐፍም ማርያም ግብፃዊት ፊልምም ተሰርቶላታል። ፈልገው ማየትና ፈልገው ማንበብ በእሷ መማፀን ይጠቅማቸዋል። ታሪኩን ለሁሉም ለማስቀመጥ ያህል በ12 ዓመቷ ነው ዝሙት የጀመረችው ከቤተሰቦቿ እየተደበቀች ማለት ነው። ቤተሰቦቿ ክርስቲያኖች ናቸው። ይሄንን ዝሙት ስትሰራ በጣም እንደ ሱስ ሆኖባት ይላል። ወንዶች ወደ እሷ የሚመጡ ወንዶች እንኳን ብታጣ ገንዘብ እየከፈለቻቸው ከእሷ ጋር እንዲተኙ ታደርግ ነበር ይላል። ይሄ መንፈስ ነው ማለት ነው። አየው፣ ይሄንን ካልሰራች ካልፈጸመች አትተኛም ነበር ይላል። አያችሁ፣ አሁን መንፈስ መሆኑን እየተናገረን ያለው ይሄ አሁን ግብፃዊት ማርያም ላይ ሲሆን ለምን አመነ? ተጽፏል። ሴትዮዋ ላይ ያለውን ለምንድን ነው እንግዲህ በ12 ዓመታቸው ከጀመሩ ሴትዮዋ ግብፃዊት ማርያም በ12 ዓመቷ ጀምራ ከሆነ ማብራራትና መተንተን ያለበት ስለ መንፈስ ብቻ ነው መሆን ያለበት። አጋንንት ነው ይሄን እያሰራሁት ያለው፣ ባሉትንም እንዳይወዱ ያደረገው፣ ባሌንም ሊወደው አልቻልኩም ብለዋል። እንግዲህ ሴትዮዋ ያቀረቡት ትልቅ ሰው የሆኑ ወጣት የሆኑ እርግጠኛ አይደለሁም። ባሌን ሊወደው አልቻልኩም፣ የዝሙት መንፈስ እያሉ ነው እየተናገሩ ያሉት እና ሞር ማተኮር የነበረበት ሙሉ በሙሉ ስለ መንፈስ ነበረ። ለምን ግብፃዊት ማርያም ጋር ነጻጽሯቸዋላ። ሴትዮዋ የጀመሩበት እድሜ ራሱ ተመሳሳይ እድሜ ስለሆነ እና እስከዚህ ድረስ እንግዲህ አሁን ትዳርን ቢይዝ አልተወኝም ያሉት ጠያቂያችን ከዚህ የተነሳ ነው። እርኩስ መንፈስ ነው ማለት ነው። አዎ እርኩስ መንፈስ ነው ሴትዮዋን ምን ያደረጋቸው? ባላቸው እንዳይወዱ ያደረገው። እዚህ ጋር አሁን አመጣው። ቅድም ምንድን ያለው? ባሌን ሊወደው አልቻልኩም ብሎ አምጥተውታል አይደለም? እና በመነጋገር በመወያየት ቀስ ብሎ ትሪት በማድረግ ባላቸው እንዲወዱ ማድረግ ይቻላል። ግን እርኩስ መንፈስ ከሆነ ባላቸው እንዳይወዱ ያደረገው በ12 ዓመታቸው የገባ እርኩስ መንፈስ ካለ ወይም የዝሙቱ ችግር የገባው በ12 ዓመታቸው ከሆነ እድሜ ልካቸውን ሲዘሙቱ ቆይተው መጥተው አሁን ደግሞ ሲያገቡ ደግሞ ባላቸውን ሊወዱ አልቻሉም። ስለዚህ ሲጾሙም ሲጸልዩም ሲሰግዱም እግዚአብሔር መልስ ያልመለሰላቸው እርኩስ መንፈስ መሆኑን ስላላመኑ ስላላወቁ ነው ወይስ ይህን የሆነ እንቅፋት አለ? የሆነ የሚከታተላቸው ነገር አለ ማለት ነው። እግዚአብሔር ጨካኝ ነው? ለምንድነው እድሜ ልካቸውን ዘማዊ እንዲሆኑ የፈቀደላቸው? እሺ የሆነ ቀን ሲጸልዩ እንኳን በቃ አንቺ ያለብሽ እርኩስ መንፈስ ነው ብሎ በህልምም በእውንም የሆነ ነገር እንኳን አላሳያቸው። እሺ አላሳያቸውም ሳይሆን ያ መንፈስ ካላቸው ላይ ሊወጣ አልቻለም። መንፈስ መሆኑ ከታመነ ማለት ነው። ቅድም ቄሱ ምን አሉ? ንቅል ብሎ ነው የሚወጣው አሉ ሲቆርቡ። በደንብ አስተውሉ። እና ከዕለታት አንድ ቀን ሰውን የሚወድ የእግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ሊሄዱ የሚሹ ሰዎችን ገለጠላት ይላል። እንግዲህ ወደ 20 ምናምን ዓመት ነው የቆየችው። በ12 ዓመቷ ጀምራ ማለት ነው። በኋላ እድሜዋን አስልተን እናስቀምጣለን። 20 ምናምን ዓመት በዚህ ስራ ውስጥ ነው ያለችው። አንድ ቀን ግን ወደ ኢየሩሳሌም ጉዞ የሚሄዱ ሰዎች ሲነጋገሩ ሰማች። እግዚአብሔር አደረሳት እዛ ድንገት ማለት ነው። ስታልፍ ለእሷ ለስጋዊ ስራ ማለት ነው። ሰዎች ተሰብስበው ስለ ጉዟቸው ያወራሉ። ሰማች። ወደ ኢየሩሳሌም የሚሄዱት ከጌታ መቃብር ከተወለደበት ከተጠመቀበት በረከት ለማግኘት መሄድ እንደምትፈልግ አሰበች። መሄድ ፈለገች ማለት ነው። ግን ኃጢአተኛ ነች። በጣም የሚገርመው ልክ የሚሄዱበት ቀን ላይ ተቀጣጥረው በመርከብ ሲሳፈሩ አብራቸው ገባች ይላል። እቺ ሴት ዘማዊት ነች፣ ዓለማዊት ናት። ወደ ገዳም ሲኬድ መደረግ እንዲገባውን ነገር አታውቅም። ባለፈው የሰራነው ስራ አለ ከጉዞ ጋር እንደውም በጣም የሚገርመው እና ዝም ብላ ተሳፍራ ገባች። በጣም መጠንቀቅ አለብን። ጉዞ ስንሄድ አብረውን ያሉ ሰዎች ነጠላ ስለለበሱ ብቻ ክርስቲያኖች እንዳይመስሉ ህሊናቸው እንዳንጎዳቸው መጠንቀቅ መቻል አለብን። ከየት እንደመጡ አናውቅም። እግዚአብሔር ጠርቷቸው ነው እነዛ ሰዎች ያመጣቸው። በጣም መጠንቀቅ አለብን። እነዛ ስለ ጉዞ ነው የሚያወሩት። በመርከብ ተሳፍረው እየሄዱ ጉዞው ቀጥሏል። መሀል ባህር ላይ ሲደርሱ ማለት ነው ወደ ኋላም ወደ ጎንም የማይባልበት ላይ
ሂሳብ መጠየቅ ተጀመረ ማለት ነው። ገንዘብ ክፈሉ ሲባል አሁን ጉዞ ከተጀመረ በኋላ ረዳቱ ሂሳብ እንደሚከፈለን ማለት ነው። እና ሂሳብ ሲጠይቋት እኔ የለኝም ማለች። በጣም ተገረመ የመርከቡ ሰራተኛ። እና ሳይኖርሽ ማን ግቢ ያለሽ? ጭቅጭቅ ተነሳ ማለት ነው። እኔ ምንም ገንዘብ የለኝም፣ ከፈለጋችሁ ግን ሰውነቴን እንደፈለጋችሁ ማድረግ ትችላላችሁ ብላ ያው ሴትነቷን እንደ ገንዘብ አቀረበችው ይላል። ለእነዚህ ሰዎች ጥሩ ኦፖርቹኒቲ ጥሩ እድል ነው ማለት ነው። ለእነዚህ መርከብ ሰራተኞች እንዲህ አይነት ነገር ሲገኝ በጣም ጥሩ ነገር ነው ብለው አስበው እሷን ወደ ውስጠኛው የመርከቡ ክፍል አስገብተው እየተፈራረቁ በዝሙት ከእሷ ጋር ወደቁ ይላል። ተመልከት፣ ተጓዦቹ በሙሉ መንፈሳዊያን ናቸው። ጉዞው ወደ ኢየሩሳሌም ነው። መርከብ ውስጥ ግን ዝሙት ይሰራል። በጣም የሚገርም ነው። ይሄ ከኛ ህይወት ጋር ነው። መኪና ውስጥ ምን እንደሚደረግ አናውቅም። መንገድ ላይ ምን እንደሚደረግ አናውቅም። አድረን ስንሄድ የምናደርጋቸውን ነገሮች አናውቅም። እግዚአብሔር ነው የሚያውቀው። ከማ ጋር እንዳለ አናውቅም። መርከቧን ማስመጥ ይችል ነበር እግዚአብሔር፣ እሷንም እንዳክርማ መሰንጠቅ ይችል ነበር፣ ግን ምንም አላደረግም። የመርከብ ሰራተኞቹ በደስታ ያንን እድል ስላገኙት ማለት ነው ጉዞውን አደረጉ። ሰውነቷን አሳልፋ ሰጣቸው ማለት ነው። አሁን እንግዲህ ግብፃዊት ማርያም የምትከፍለው ገንዘብ ስለሌላት ገላይን እንደፈለጋችሁ ተጠቀሙበት ያለችው ዘማዊ ስለሆነች ነው፣ ስራዋ ስለሆነ ነው። በዚህ ነገር ልምድ ስላላት ነው። ግን የዝሙት መንፈስ እንደሆነ በኋላ እንደርስበታል። ገድሏ ላይ የዝሙት መንፈስ እንደሆነ ይናገራል። 11ኛው አንቀጽ ላይ ሚያዝያ 6 ግብፃዊት ማርያምን የሚታርከው ምዕራፍ ላይ ሲደርሱ 11ኛው አንቀጽ ላይ ርኩስ መንፈስ እንዳለባት ይናገራል። ያ ነገር ገዳምም ገብታ ራሱ እንደተፈታተናት ይናገራል። ስለዚህ እዚህ ጋር መርከብ ውስጥ የሚሰሩ ሰዎች በሙሉ መጥተው ተፈራርቀውባት ዝሙት የፈጸሙት ሰዎችም ጭምር የእሷ መንፈስ ተቋዳሽ ሆነዋል ማለት ነው። ስለዚህ በምታደርገው ነገር ደስተኛ ናት፣ ወይም ደግሞ ገንዘብን ተክቶላታል አካሏ ማለት ነው። የዝሙት መንፈስ በዚህ ልክ ግብፃዊት ማርያም ላይ አርፎባት ይሄንን ስራ አሰርቷት በዚህ መሸወድ እንደምትችል አምና ይሄ ነገር ካደረገች እኚህም ሴትዮ ደግሞ ዝሙት መንፈስ ሊተወኝ አልቻለም እያለ ነው። በጣም ከባድ ንፋስ እየጮኸ ነው አይደል? በጣም ከባድ ንፋስ አለ ቤተሰቦች። አዎ እንዲህ በጣም ከባድ ፉጨት ነው የሚያሰማው። እግዚአብሔር እንግዲህ ደጉን ያምጣልን። በጣም ክፉ ነገር ሊመጣ ሲል ነው ይባላል። ንፋስ ምልክቶች ናቸው እነዚህ። በጣም ከባድ ነው። እስቲ እንኪ ያሰሚያቸው ድምፁ እንኪ ያሰሚያቸው። እዛ ጋር መስኮትን ከፈት አድርገሽ ምን እንደሚያንኳኳ በጣም ከባድ ነው። ሰማችሁ? ኃይለኛ ንፋስ ነው ያለው። ፉጨ ያፋጫል ሁሉ እንዳይወድቅብሽ ከእጅሽ ማይክራፎን በዚህ የሆነ ነገር ወደቀ። በስላሴ በጣም ከባድ ንፋስ ነው ያለው። እግዚአብሔር እንግዲህ ሰላሙን ያምጣልን፣ ጦርነቱን ያርቅልን። ምን እንላለን ሌላ? ያው ቪዲዮውን ካወጣሁት ሰፈሬ ልታዩብኝ ነው። ለዛ ነው ድምፁን ያወጣሁት። እሺ እስቲ መምህሩ የሚናገረውን ነገር በደንብ አስተውሉና አዳምጡ። ግብፃዊት ማርያም አካሏን ገላዋን ሸጣ ከመርከቡ ወረደች፣ ሂሳብ ከፈለች ማለት ነው። የነፍሷን መንፈሱ ሂሳብ አስከፈላት። ስጋዋን አሽጦ ዘሯን አፍስሳ ወንዶች ተፈራርቀውባት ግብር አግኝቶ መንፈሱ ሸኛት ማለት ነው። ላይ ያለው የዝሙት መንፈስ እኔ እንደዚህ ነው ላብራራ የምችለው። መሻው ኢየሩሳሌም ስለሆነ መርከቧ ኢየሩሳሌም ደረሰች፣ ወረዱ። እነዛ ሰዎች በሙሉ ወደ ገዳሙ በደስታ መዝለቅ ጀመሩ ይላል። እሷም እንደ ሌሎቹ ተጓዦች የመጣችው ለዛ ስለሆነ ማለት ነው ወደ ገዳሙ መጓዝ ጀመረች ማለት ነው። እና ሁሉም ከገቡ በኋላ ግን እሷ ልትገባ ስትል የማይታወቅ የእግዚአብሔር ኃይል ከገዳሙ በር ላይ ገፈተራት እና ራሷን የምታገኘው ከገዳሙ ውጪ ነው። ብንን ስትል ከወደቀችበት ከገዳሙ ርቃለች። እንዲህ የምነካኝ ብላ እንደገና ተነስታ ደግሞ አሁንም ወደ ገዳሙ ስትሄድ አሁንም አንስቶ ገፈተራት ይላል። እሷ
3 ጊዜ እንደዚህ ያደረጋት ይላል። 3 ጊዜ እንደዚህ ሲያደርጋት ስንክሳሩ ላይ ስናነብ በጣም የሚያሳዝን ቃል አለው። መማፀን ጀመረች። ወደ ሰማይ አይኖቿን አነሳችና ወደ ራሷ ተመለከተችና ለካ እኔ ኃጢአተኛ ነኝ፣ ለካ እዚህ ጉዞ ላይ መሳተፍ አይገባኝም ነበር። በጣም ማልቀስ ጀመረች እና ቀና ስትል የእመቤታችንን ስዕል በሰማይ ሰሌዳ ላይ ተመለከተቻት ይላል። እንግዲህ ባክግራውንዷ ከክርስቲያን ቤተሰብ ነው የተገኘችው። ታውቃታለች። ስታያት በጣም ደስ አላትና ኢሚዲየትሊ ወደ ጸሎት ሄደች ማለት ነው። እንዲህ አለች ነው የሚለው ስንክሳሩ። አምላክን የወለድሽ እመቤቴ ሆይ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አደርጋለሁ ብላ ለመነች። ዋሳ አስገብኛለች። የሚገርም ነው። እኔ አሁን መታለች። ከዛ ሁሉ ስራዋን አስታውሳለች። መግባት እንደማይገባት አምናለች። ግን ተዋሽኝ የከለከላት እግዚአብሔር መሆኑን አተረታለች ማለት ነው። እኔ በጣም ያስፈራል። አሁን እኛን ልክ እንደዚህ ቢከለክለንስ ማን ገብቶ ያስቀድስ ነበር? ነገር ግን ከቤት ምን ሆነ እንደምንወጣ እናውቃለን። ኬት እንደምንሄድ እናውቃለን። እያንዳንዷን ዝሙት ብቻ አይደለም ብዙ ነገሮች አድርገን ወደ ቤተክርስቲያን የምንሄደውና ግን የእግዚአብሔር ቸርነቱ አሁን አዲስ ኪዳን ውስጥ ያለው ሊያስተምር የፈለገውም ነገር ስላለ ማለት ነው። ከዛ ሞከረች። አሁን በመጨረሻው ሁሉም ትቷት ገብተዋል። ብቻዋን የቀረችው ይሄን ከለመነች በኋላ ለእመቤታችን ምንም ድምፅ አልሰማችም። በቃ በተስፋ እንደምትቀበላት አምና መግባት ጀመረች ማለት ነው። ስትገባ ያ የከለከላት የእግዚአብሔር ኃይል የለም። ዘልቃ ገባች። እኔ ጥያቄ ልጠይቃውን ተመልካቾቻችንን ቀዳሚ እቺ ሴት ከገባች በኋላ ምን የምታደርግ ይመስልሃል? ሌሎቹ እንደለመድ ነው ሰልፊ ይነሳሉ አይደል? ከገዳሙ ጋር ፎቶ ይነሳሉ። በቃ መጥቼ ነበር ለማለት ማለት ነው። እቺ ሴት ግን ምን የምታደርግ ይመስላል? ተፈቅዶላት ነው የገባችው። ትንከባለላለች፣ አፈሩን ትቀባዋለች፣ እምነቱን ጸበሉን ትጠጣለች። በቃ ያገኘችው እድል ቀላል እድል አይደለማ። እንዳትገቢ ተብላ ተከልክላ በእመቤታችን ዋስትና ነው የገባችው። ጊዜ አይበቃትም እና በዓል ሲከበር ያው በኢየሩሳሌም የታወቀ ነው። ተጓዦቹም ሲሄዱ በትንሹ 10 ቀን 5 ቀን ይቆያል አይደል? በዓሉ ተከብሮ የበዓሉ ስርዓት ሲያልቅ 5 ቀን 6 ቀን 7 ቀን ቆይቶ ማለት ነው ወደ መርከቡ መጓዝ ጀመሩ ማለት ነው። ሁሉም ተጓዦች ያው ደስተኞች ናቸው። ተሳልመዋል፣ የሚያደርጉትን አድርገዋል፣ ጨርሰዋል። እሷም እንደዚሁ ከዚህ በኋላ የበዓሉ ስርዓት አልቋል፣ ወጡ። ሁሉም ወደ መርከቡ ገቡ። ይቺ ሴት ግን ወደ መርከቡ ተመልሳ ሄደች። ቀጥታ እዛ ቦታ ላይ ቆመች። አትገቢም ተብላ የተወረወረችበት ቦታና እመቤታችን የተማጸነችበት ቦታ ላይ ማለት ነው። ምንድን ነው ያለችው? ገብቼ ከወጣው በኋላ አንቺ አድርጊ የምትይኝን ነገር በሙሉ አደርጋለሁ ነው ያለችው። በዚህ ቃሏ መሰረት አሁን አድርጊ የምትባለው ነገር ሊኖር ስለሚችል በእሱ ሀሳቤ እዛ ቦታ መታ ስትቆም አሁንም ወደ ሰማይ ቀና ስትል የእመቤታችንን ስዕል አየቻት ይላል። ትጠብቃት ነበር እሷም ማለት ነው። አየው ትታ ብትሄድ ምን አይነት ችግር እንደሚያጋጥማት እግዚአብሔር ብቻ ነው የሚያውቀው። ለዚህ ነው አሁን ቤተክርስቲያን ስንገባ ተሳልመን እንገባለን፣ ስንወጣም እጅ ነስተን እንወጣለን አለ እግዚአብሔር ማለት። ስንገባ ብቻ አይደለም ስንወጣም ልናስበው ይገባል እግዚአብሔር ማለት። በቃ ደረስን ከዛ በኋላ አይደለም መሄድ ያለብን ወደምንሄድበትን ቦታ ሌላ የኃጢአት ቦታ ከሆነ ማሰብ አለብን ማለት ነው። እና እሷም መጣች። ከዛ በኋላ ወደ ሰማይ ቀና ብላ አየች። የእመቤታችንን ስዕል እየጠበቀቻት ነው። 2 ነገር አደረገች ይላል። አንደኛ መሪር እንባን አለቀሰች። ሰው ገዳም ደርሶ ሲመጣ የሚያየው ነገር በትክክል የተገለጸለት ነገር ካለ እሱ ነው በቃ ኃጢአተኝነቱን ያስባል። በዚህ ዓለም ላይ የመኖር ውጤቱ ምን እንደሆነ ይረዳል። ስለዚህ ያለቅሳል። ሊኩራራ ሊኮፈስ አይገባም። እና መሪር ልቅሶን አለቀሰች ይላል። መሪር ልቅሶን አለቀሰች፣ ረጅም ጸሎት ጸለየች ይላል። በነገራችን ላይ መምህር በቃል አንተ አስተምረን የምትሉ ሰዎች ተው። ምክንያቱም ለምን ቆረጥከው የሚባል ነገር አለ። አሁን እሱ ይሄን ቪዲዮ ስለሚያየው ለምን ሙሉን አታስተላልፍም ሊል ይችላል። ከተናገረው ንግግር ውስጥ ያጎደለውን ነገር ለማወቅ መጀመሪያ ግብፃዊት ማርያም እኔ ማነበብኩት እሱም ተረከው ለውጥ የለውም ታሪኳ ላይ ያጎደለባትን ፓርት ብቻ ላነብ ነው ይሄን መጽሐፍ ያስኩት። ያው ስንክሳሩን ማለት ነው። ዝም ብላችሁ አዳምጡት። እስካሁን ድረስ የተናገረውን ታሪክ ነው እየተናገረ ያለው። የራሱን ሀሳብ እየተናገረ አይደለም፣ ታሪክ ነው። ግን ታሪክ ውስጥ ደግሞ የዘለለው ነገር ስላለ ነው። አልተጻፈም። እኔ በጣም ማዝነው እሱ ነው። ጸሎቱ አልተጻፈም። ገዳም ደርሶ የመጣ ሰው የሚያደርገው ይሄን ነው። ከዛ በኋላስ ነፍሴን ለማትረፍ እሻለሁና ወደ ወደድሽው ምሪኝ አለቻት ይላል እመቤታችንን። ከዚህ በኋላ ነፍሴን ማትረፍ ፈልጋለሁ አለች። አየህ የታያት ነገር አለ ገዳም ውስጥ ማለት ነው። እዚህ ለስጋዋ ነበር የምትኖረው። ረጅም ለቅሶ ያለቀሰችው በዚህ ምክንያት ነው። ረጅም ጸሎት ጸለየች። እኔ አሁን ነፍሴን ማትረፍ ነው የምፈልገው አለች። ረሳችው ስጋዋን ማለት ነው። ስለዚህ እመቤት ሆይ ወደምትፈልጊው ወደምትፈቅጂው ቦታ ወይም ደግሞ ነገር ምሪኝ አለቻት ይላል። ከስዕሏ ድምፅ ወጣ ይላል። እንዲህ የሚል ድምፅ ወጣ። ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ። ቃሉ ይሄ ብቻ ነው። ከስንክሳሩ ላይ ቀጥታ ያነበብኩት። ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ አለቻት ይላል። ከዛ ወጣች።
የዮርዳኖስን ወንዝ ተሻገረችው ይላል። ተሻግራ ልም ያለ በረሃ ነው ኢየሩሳሌም ስትሄድ አይተው ከሆነ። ከዛ ቀጥታ ሄደች። አንድ ሰው መጣና 2 ግርሽ ሰጣት፣ 2 ሳንቲም። ያንን ተቀበለችና አምባሻ ገዛችበት ይላል። ያንን አምባሻ ይዛ ወደ በረሃ ሄደች ይላል። የዮርዳኖስን ወንዝ ተሻግራ ልም ያለ በረሃ ውስጥ ገባች። በዚያ 2 ቀን 3 ቀን እየጾመች ከዛ አምባሻ እየተመገበች አሁንም 2 ቀን ጾማ ከዛ አምባሻ ጥቂት እየተመገበች አምባሻው ሲያልቅባት ደግሞ ስራ ስር ቅጠላ ቅጠል እየተመገበች ማለት ነው። በጣም በሚገርም መልኩ 47 ዓመት ኖረች ይላል። የእግዚአብሔር ታምር ካልሆነ ማን ሊያደርገው የሚችለው? አንዲት ሴት ከሴተኛ ዳሪነት ከዝሙት ወጥታ 47 ዓመት በተጋድሎ መቆየት ማለት ነው። ከዛስ በአብይ ጾም ሁል ጊዜ አሁን የዘለለው እዚህ ጋር እንግዲህ ስንክሳሩ ላይ ይዤዋለሁ። ገጹን ራሱን እየጠበኩት ነበር። እየተረከ መጥቶ 2 አምባሻ ገዛቻልና ከዛ እንዲህ ይላል አንቀጽ 11 ላይ ከዚያም በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች ይልና ሰይጣንም ይላል ሰይጣንም አስቀድማ በነበረችበት ዝሙት ጦር የወጋት ነበረ። ማን? ሰይጣን ነው። አስቀድማ በነበረችበት የዝሙት ጦር የወጋት ነበረ። የት ሆና? አሁንም ተጋድሎ ውስጥ ሆና የወጋት ነበረ። ይቺን ፓርት ዘሏታል። ለምንድን ነው እኔ ይህን እንደዘለለው ማሳየት የፈለግኩት ሲባል ሙሉ በሙሉ ግብፃዊት ማርያም ህይወቷን ሙሉ ኃጢአት ያሰራት አጋንንት እንደሆነ መታሰብ አለበት። የ12 ዓመት ህፃን ልጅ ምን ታውቃለች? ምንም አታውቅም። በዛ እድሜዋ ከሆነ ዝሙት የጀመረችው ያስጀመራት ይሄው መንፈስ ነው። እንዲህ ይላል እኮ ሰይጣንም አስቀድማ በነበረችበት ዝሙት ጦር የወጋት ነበረ። እንግዲህ መጾም መጸለይ ጀምራ ወደ ዮርዳኖስ በረሃ ገብታ፣ ዮርዳኖስ በረሃ ማለት አሁን ጦርነት የሚካሄድበት ቦታ ማለት ነው። ከባድ እኮ ቦታ ነው። ትልቅ ፍልሚያ እኮ የሚፋለሙበት ቦታ ማለት እኮ ነው። በረሃ ነው በሉት። ራቁቷን ልብስ አለበች። 2 አምባሻ ይዛ 47 ዓመት ኖረች። 2 አምባሻ። ይሄ እግዚአብሔር በረከት ነው። እንዴት ሊኖር ቻለ? እየሸረፈች ስትበላ እግዚአብሔር እዛ ላይ የተሸረፈውን እየሞላው ማለት ነው። ግን እርሷ ግን ይላል በተጋድሎ ጸናች። ከዚህም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀንም 3 ቀንም ጾማ ከዚያ አምባሻ ጥቂት ትቀምስ ነበረ። ባለቀም ጊዜ በዱር አሳ ተመገበች። በዚያችን በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾም ሊጾም ቅዱስ ዞሲማስ ወደዚያች በረሃ መጣ ይልና ይናገር። ዞሲማስ ታሪክ ከዚህ በኋላ የሚታርከው ምንድነው? አግኝቷት ስለሷ እንዲያውም ንገሪኝ፣ ታሪክሽን ንገሪኝ ሲላት ሰይጣን እንዴት እንደፈተናት ነገረችው ነው የሚለው። እንዲያውም እዚህ ጋር እስቲ ታሪክሽን ንገሪኝ ይላታል። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ገድሏን ከእርሷ የሆነው ሁሉ ከመጀመሪያው እስከ መጨረሻው ነገረችው። ምን ነግራው ይሆን? ሰይጣን እንዴት እንደፈተናት። እርሷም በሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስ ስጋውና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት ይልና ይቀጥላል። ታሪኳን ነገረችው። መጨረሻ ላይ በጣም ደስ የሚለው ነገር ምን ጽፋ ነው ሞታ የተገኘችው? ድሃይቱን እኔን ድሃዋን እባክህን በአሸዋ ውስጥ በአፈር ውስጥ ቅበረኝ ብላ ነው ጽፋ የሞተችው። እና ሰይጣን እንዴት ሲፋለማት 47 ዓመት ቀልድ አይደለም። ይኸውላችሁ 24 ዓመት ሙሉ ምን ስትሰራ ነበረ? 24 ዓመት ሙሉ ኃጢአት ዝሙት ስትሰራ ነበረ። ከስንት ከ12 ዓመቷ ጀምራ 12 ዓመት መጀመሪያ ይኖራለች። ደምሩት። ከዛ ደግሞ ላይ ደግሞ ስንት ትጨምሩበታላችሁ? 47 ዓመት አጠቃላይ 85 ዓመት ይሆናል። እሱም እንደዛ ነው የደመረው። የ85 ዓመት አሮጊት ሆና ነው ወይም አዛውንት ሆና ነው አባ ዞሲማስ ያገኛት። አባ ዞሲማስም ቀልድ አይደለም። በጣም ብዙ ዓመት የኖረ ሰው ነው። ብሔረ ሕያዋን ብሔረ ብፁዓን ሄዶ የቅዱሳንን ሕይወት አይቶ የመጣ ሰው ነው። በአንዲት ዛፍ ቅርንጫፍ ምክንያት ማለት ነው። ይህች ሴት ግን ራቁቷን ነበረችና ዞሲማስ ብላ ስጠራው ጊዜ ዞሮ ሲያት ራቁቷን ነች። እና መጎናጸፊያህን ወርውርልኝና ማን እንደሆንኩኝ እነግርሃለሁ አለችው። በዚህ በረሃ ላይ ስሜን የሚጠራ ማን ነው? አጋንንት ነው እንጂ ብሎ ደንግጦ ነበረ። አስቡት፣ እርቃኗን፣ ልብስ የለ ምን የለ፣ አንዲት ሴት በበረሃ ላይ ስትኖር የማን ቸርነት ነው? የእግዚአብሔር። ግን የዝሙቱን መንፈስ በረሃ ላይ ሄዳ እንኳን 47 ዓመት እየተጋደለች እንኳን ማለት እንዴት ይፋለማት እንደነበረ። ታዲያ በቤት ውስጥ ቁጭ ብለን ቴሌቪዥን እያየን እንደፈለግን እየሆንን ከዘመዶች ጋር እየተገናኘን እየበላን እየጠጣን ሰይጣን በዚህ ልክ እንዴት ይሸነፋል ስንል እምነታችን ኃይል የለውም ማለት አይደለም። ይፋለም፣ ሁልጊዜ ይከታተላል፣ እግር በእግር እየተከታተለ ይፈታተናል ማለት ነው።
ከዚህ በኋላ የሚተርከው እንዴት እንደ ሞተች እንዴት ብላ እንትን እንዳለች የሚተርከው ዞሮ ዞሮ ገብታችሁ ማየት ትችላላችሁ። የዛሬ 8 ወር የተለቀቀ ትምህርት ነበረ ሼር ተደርጎልኝ ነው እኔ ራሱ ያመጣሁትና ምንድነው እዚህ ውስጥ ማስተማር የፈለኩት እባካችሁን መምህራን ትግላችሁ ፍልሚያችሁ ከሚያጠምቁት አባቶች ጋር አይሁን። እነሱ ከሚያስተምሩት አስተምሮ ተቃራኒ እንሆናለን ስትሉ ከቤተ ክርስቲያን እየወጣችሁ ነው። አባይዋን ማነው ስማቸው ወይ ጉድ አባ ገብረ ኪዳን ብዙ ጊዜ የሚያስተምሩት ትምህርት ውስጥ የሰይጣንን ስም ሲያነሱ ሐሰተኛ አጥማቂያን ናቸው ትዝ የሚሏቸው። የሚገርማቸው ሌሎችም አባቶች እኮ ናቸው። በጣም ይገርመኛል። ስለ ርኩስ መንፈስ፣ ስለ ጸበል፣ ስለ መጠመቅ ሲያነሱ እነዚህ የሚያጠምቁት አባቶች ናቸው ባይምሯቸው ትዝ የሚሏቸው እንጂ ሌላ የርኩስ መንፈሱን እንትን ማለት የቤቶቻቸው የቤተሰቦቻቸው ባዕድ አምልኮ ምናምን በፍጹም ሊያውቁትም አይፈልጉም። እንዴት መከራቸውን እያዩ እንደመጡ እነዚህ ቤተሰቦች ማጥናት አይፈልጉም። ታዩት በስማም ይርቃል ምናምን በሚለው ብቻ ነው የሚያልፉት። ግን በጣም ከባድ ተጋድሎ ውስጥ ነው ያሉት እነዚህ ቤተሰቦች እናንተ ማለት ናቸው። ስለዚህ እባካችሁን ብትችሉ መምህራን፣ አገልጋዮች፣ ይህን ትምህርት የምታዳምጡ አገልጋዮች ሁላችሁም ማለት ነው እባካችሁን የምታስተምሯቸውን የንስሐ ልጆቻቸውን ሊሆን ይችላል በጉባኤ ላይ ታቦትም ወጥቶ ቆመው የእናንተን መስቀል መሳለም የሚፈልጉ ምዕመናኖቻችሁን ችግር ለማወቅ ሞክሩ። እነሱ በደንብ ቡና ፍልተው የካደሙትን መንፈስ ሰይጣን የለብሽም ብሎ መናገር በጣም ነውር ነው። ና ብለው ጠርተውት ጠንቋይ ጋር ደብተራ ጋር ሄደው በደንብ አድርገው ታዘውለት አድርጉ የተባሉትን አድርገውለት ከዛ በህይወታቸው ችግር ሲገጥማቸው በተው ሲያማክሯችሁ የለብሽም ይሄ ችግር የባልሽ የአንቺ ችግር ነው የጸባይ ችግር ነው ብሎ ብቻ ማለፍ ተገቢ አይደለም። የብዙ ሰዎችን ቤተሰብ ለማስተካከል እድሉን ያገኘሁትና የተሳካልኝ ጠላታቸውን እንዲያውቁ በማሳወቅ ነው። ለቅዱስ ቁርባን መብቃት ብቻ አይደለም ከብዙ መጥፎ ነገር ወጥተው ጨሌያቸውን እስከ ማቃጠል አጠቃላይ በጣም ብዙ ስኬታማ ነኝ ብዬ አስባለሁ። በጣም ብዙ ነገር የተሳካልኝ ጠላታቸው ዲያብሎስን በደንብ አድርጌ ስለነገርኳቸው ነው። ወዳጃቸው እግዚአብሔርን የሚያገኙት ጠላታቸውን ሲያውቁት ነው። አታይም እንዲህ አሁን የጻፈችው ኮሜንት እኮ ቀዳሜ ጸጋ በዚህ አጋጣሚ የሚያነሳቸውን ርዕሶች ትሰማላችሁ። በጣም የሚገርም ነገር ነው የሚያነሱት እና የእኛኑ ትምህርት የሚደግፍ ምሳሌ እየጠቀሱ ከእኛ ትምህርት ይሸሻሉ። እኛ ትምህርት ስላችሁ ምን አይነት ትምህርት መሰላችሁ? የርኩሳን መናፍስትን ሴራ አጋልጠን ሰውን ማዳን ነው የእኛ ትምህርት። እጅህ ላይ ያስከው ነገር መርዝ ነው ብሎ መናገር ስህተት ነው ይባላል። ተው መርዝ ለምን ትላለህ እንደማለት እኮ ነው። እጅህ ላይ ያስከው እኮ ሞት ነው፣ ተው እሱ ነገር ጣለው ማለት ጥሩ ትምህርት አይደለም ብሎ ነው እየተናገሩ ያሉት እነሱ። አይ እጄ ላይ ጥሩ ነገር ነው ያለው ብርሃን ነው ያለው ብለህ አስብ ብሎ እንደማለት ነው። እንደዚህ ደግሞ ነውር ነው፣ በጣም በጣም ነውር ነው ብቻ ሳይሆን መደፈንም ነው። በቃ ሞት እጃችሁ ላይ ይዛችኋል፣ እስቲ እዩት መርምሩት። አይታይም እኮ መምህር ያለ ሰው የለ። ሰው ሁሉ እውነትህን ነው ያስተማራችሁ ትምህርት እጃችን ላይ ያለው ነገር ምን እንደሆነ እንድናይ አድርጎናል፣ እንድናውቅ አድርጎናል ነው የሚለው ሰው። መምህራኖቹ ደግሞ ውሸታቸውን ነው እጃችሁ ላይ ያለው ነገር ብርሃን ነው እያሉ የተናገሩ ያሉት። ኧረ አይደለም ሞት ነው እጃችን ላይ ያለው። በቤታችን ውስጥ አይምሯችን፣ ልቦናችን፣ ሁሉ ነገራችን ውስጥ ቤታችን የሚመለከውን የምናውቀው እኛ ነን እያለ ነው ምእመኑ። ስለዚህ አገልጋዮች ወደ ምእመን እየተጠጉ አይደለም። እንደ ሐዋርያው ቅዱስ ጴጥሮስ ጌታ ሆይ ሌሊቱን ሙሉ አሳ ስናጠምድ ቆየን፣ እባክህን አሳ አልያዝንም ሲሉት ጊዜ ጌታ ምን አለ? 3 ነገር አዘዛቸው። በስሜ መረቡን ጣሉት፣ ከዛ በቀኝ በኩል ጣሉት፣ ከዛ ደግሞ ወደ ጥልቁ ቀረብ በሉና ጣሉት አለ። ወደ ጥልቁ ማለት ወደ መሃል ኃጢአትን በደንብ ወደሚያጨማልቁት ወደሚያቦኩት ሰዎች እንደማለት ነው። በደንብ አድርገው ባዕድ አምልኮ ወደሚያመልኩት ሰዎች ነው ሄዳችሁ ወንጌል መስበክ ያለባችሁ። ህዝቡም ደግሞ አስተምሩን ብሎ ሲመጣ ደግሞ መረቡን በደንብ አድርጎ ወደ ጥልቅ መወርወር፣ በስሙ በኩል በቀኝ በኩል መወርወር። ስለዚህ ሰባኪያን ከመድረክ ውረዱና ወደ ምዕመኑ ብቅ በሉ፣ ወደ ምዕመኑ ትንሽ ጠጋ በሉ፣ ቤታቸው ግቡ። እስቲ እዛው መድረክ ላይ ሆናችሁ ጠይቋቸው። እስቲ ለችግሮቻቸው መፍትሄ ሊሆን የሚችለው የያዙትን መርዝ እንዲጥሉ በማድረግ ነው። መርዝ በኪሳቸው እንደያዙ እንኳን የማያውቁ ቤተሰቦች አሉ። ይሄ እኮ መንፈስ ነው፣ ጠቋር ነው፣ ይሄ አጋንንት ነው ስትሏቸው ኧረ አይደለም እኔ እናቴ አባቶቻችን ነው፣ ጠቋር ነው፣ ጠቋር ደግሞ ጠባቂ መልአክ ነው ብሎ የሚያስቡ ምስኪን ማህበረሰቦች እኮ ያሉበት ሀገር ውስጥ ነው የምንኖረው። ስለዚህ ሰይጣን ነው ለማለት ሰባኪያን አፋቸውን ይዟቸዋል። የዝሙት መንፈስ ነው። አዎ ታዲያ ምን እናድርግ ሲባል ከሶርሱ ማጽዳት። ምንድነው ሶርሱ? ምንድነው ሲባል ምንጩ ምንድነው ሲባል ኃጢአትን ንስሐ መግባት። ኧረ መጀመሪያ ከንስሐው ከኃጢአቱ በፊት ለኃጢአቱ ምክንያት የሆነውን መንፈስ መያዝ ነው እንጂ ኃጢአቱን እንድንሰራ እኛ ውስጥ የገባው መንፈስ ከየት መጣ? ድንጋይ ከሆነ ቦታ ተወርሮ መስቶት ኳ ብሎ ሲሰበር ድንጋዩ ከየት መጣ? ምን አይነት ድንጋይ ነው?
በየት በኩል ነው የመጣው ብሎ መመራመር ጥሩ አይደለም ነው እኮ እያሉ ያሉት። አይ ማድረግ ያለባችሁ ድንጋዩ ከየትም ይምጣ መስኮቱን ምን አድርጉት፣ እንደገና መስታወቱን ቀይሩት። የተሰበረ መስታወት እንደገና ይቀየርና ዝጉት። ድንጋዩ ይወርወር፣ እናንተ ግን መስታወቱን እንደገና መስታወት አሰሩት። አሁን የሚሰበር እኮ እንደማለት ነው። ድጋሚ ድንጋዩ እንዳይሰበር ድንጋዩ የመጣበትን አቅጣጫ ማወቅ ያስፈልጋል። ከየትኛው አካባቢ ነው? ከግራ ነው? ከቀኝ ነው? ከላይ ነው የተወረወረው? ከምንድን የተወረወረው? ማሰብ ያስፈልጋል። የተወረወረውን ድንጋይ መመርመር ያስፈልጋል። ይዞ በእጅ ይዞ ድንጋዩን በእጅ ይዞ ድንጋዩ ምን አይነት ድንጋይ ነው በቃ ቼክ ማድረግ ያስፈልጋል። ለዛ ነው ስለ መናፍስት ማጥናት ማወቅ አለብን ብዬ የምናገረውና እግዚአብሔር እንግዲህ ሁላችንም ልቦና ይስጠን።